ይህ መጽሐፍ ኤርሚያስ እያሳየው ያለው መጽሐፍ አልተወገዘም። ዛሬ ሲኖዶስ መግለጫ ሰጥቷል አለመወገዙን። ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ ክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። እኔ እንኳን ያው ከተመለሰልኝ ጥያቄ ጠይቄ እንዳላችሁት ጌታን የሚቀበል ሰው ስላላችሁ ጌታን ለመቀበል ነው አንደኛ ፍላጎቴ። ነገር ፓስተር ይሄ መጽሐፍ ኤርሚያስ እያሳየው ያለው መጽሐፍ አልተወገዘም። ዛሬ ሲኖዶስ መግለጫ ሰጥቷል አለመወገዙን። ከዛ ይልቅ የተወገዘ ጥያቄ ሊጠይቅ ነው። ኦኬ ጎ አሄድ እኔ ልቀጥ። ያ ኦኬ ሚዩት እንዳታረጉኝ። ቅድም የሆነ ቤት እርዳታ የሚሰበሰብኝ ቆይ ግን ከጥሩዬ ጋር አለቀ እንዴ? ታዬ ጥሩዬ ቆይኛ እንዴ? ቆይ አይ ጥሩዬ አንዴ ጥሩዬ ተጨርሳ ጥሩዬ ከኤርሚ ጋር ጨርሱና ኤርሚ የቅድሙ መምህር ሙሉን አዳምጠዋል። ኢቭን እኮ ከዛው ቀጥሎ እኔ እግዚአብሔርን ሳያምን ወይ ደግሞ ማለት መጀመሪያ ክርስቲያን ያልነበረ እያለ ሙሉ መንትኑን አይተዋል። ግን ቃል በቃል ራሱን እኮ እንትን ብለውታል። እህቴ ቅድም ነገርኩሽ እኮ ጥሩዬ መጽሐፍታችሁ ስላለኝ እኔ ቄሶቹ ምን ሊያወሩ እንደሚችሉ ከመጽሐፍቶቻችሁ የተለየ ነገር አንዳንድ ቦታ ላይ ያወራሉ፣ አንዳንድ ጊዜ ደግሞ መጽሐፍቶቻችሁ ብለው የሚሉት የጥብርያኖሱ ነጋዴ ታሪክን ያነሱት እሳቸው እንደዛ ብለው የተናገሩበት ክፍል በጥብርያኖሱ ነጋዴ እኔ ባያስኩትኝ ታምረ ማርያም 4 ትልልቁ አለኝ በ1985 በታተመው ላይ ታምር 110 ላይ ያለው ቃል ነው። ቃሉ ሀብታም ነበረ ሰውየው። ከድህነቱ ከሀብቱ ሲደህይ ወደ ሌላ ሀገር ሄጄ እዛ ነግጄ ሰርቅ የሚሆን ምናም ነገር ልኑር ብሎ ተነስቶ ሲሄድ ሰይጣን በመንገድ ላይ ያገኘው። በቃ ታሪኩ ይሄ ምን ያው ሰውየው መስማት ይጠበቅብኛል እንዴ? ሙሉ የኦርቶዶክስ መምህራንን እኮ ውሸት ቁጭ ብዬ መስማት ራሱ አይጠበቅብኝም። ምክንያቱም ከዳር እስከ ዳር የሚዋሹት ውሸት ነው። ይሁን እንኳን ባሳየዎች በዚህ ዝማሬ እንኳን በተባለ ውስጥ ዮሐንስን እንኳን በተመለከተ እናቱ ወደ ይሁዳ ሄደች ብላ ስትሉ እናንተ ወደ ኤፍራይም ሄደች ትላላችሁ። ህፃኑ ለኢየሱስ እንደሰገደ የሚናገርበትን የመጽሐፍ ቅዱስን ክፍል አይ ለፍጡር ነው የሰገደው ብላችሁ ትላላችሁ። ብላቴናው መንፈስ ቅዱስ ተሞልቶ ለፍጡር አይሰግድም። 4 ነጥብ። ዮሐንስ መንፈስ ቅዱስ የሞላበት ብቸኛ ብላቴና ነው እዚህ ፕላኔት ላይ። ከሱ በፊትም የተፈጠረ የለም፣ ከሱም በኋላ የሚፈጠርም የለም። ዮሐንስ ታላቁ ነብይ ግን አሁን በነገራችን ላይ ኤርሚ አታቋርጭኝ እና ሰጥሻለሁ። ስለዚህ ዮሐንስ መንፈስ ቅዱስ ተሞልቶ ለፍጡር ሰገደ ብላችሁ የምትሉት እናንተ ናችሁ። መንፈስ ቅዱስ የተሞላ ሰው ለፍጡር አይሰግድም። ሲያፈነድድ አታገኘው። ማናት ብሎ ነው እሱ የሚሰግድላት? ማርያም ማን እንደሆነች በምን አውቆ ነው የሚሰግድላት? ያልተባለ ነገር ምን ነው? ማርያም ማህፀን ውስጥ ያለው የ3 ወር ጽንስ ምን ነው አልታያላችሁ ለእናንተ? እዛ ጋር ቅድም እንዳልኩት ነው። ይሄን ተናግሬ እኔ ለአገልጋዮች ልስጥና ፓስተርም ስላሉ እህታችንም ጥያቄ እንጠይቅ። ልብ በሉ። እዛ ጋር የተሰበሰቡትን ሰዎች በመጀመሪያ አወቁ። 2 እናቶች 2 ጽንስ ይዘው ነው የተገናኙት። እነዛ 2 እናቶች 2ቱን ጽንስ ይዘው በዛ በተገኙበት በሁለቱም እናቶች ላይ መንፈስ ቅዱስ ሞልቷቸዋል። ሶስተኛው በኤልሳቤጥ ማህፀን ውስጥ ያለው ብላቴና ደግሞ መንፈስ ቅዱስም የሞላበት ብላቴና ነው ዮሐንስ። በማርያም ማህፀን ውስጥ ያለው ደግሞ ራሱ መንፈስ ቅዱስን የሚሞላ የሰማይ የምድር ጌታ ነው። መንፈስ ቅዱስ የሞላበት ሰው በማርያም ማህፀን ውስጥ ያለው እናቱ ኤልሳቤጥ የጌታዬ እናቱ ብላ እንዳለች ለሷ በማርያም ማህፀን ውስጥ ማን እንዳለ ሚስጥርን የገለጠላት መንፈስ ቅዱስ ለብላቴናውም በማርያም ማህፀን ውስጥ ላለው እንዲሰግድ ሚስጥርን ገልጦለታል ማለት ነው። ሲጀምር ሰገደ ብሎ የሚል የለም። አንፈራጸ ማለት ዘለለ ማለት ነው። ክርክር በማህፀን ውስጥ ስላለ ሕፃን ሰግዷል አልሰገደም፣ ሰግዶላታል አልሰገደላትም፣ ጌታ አለ ሰግዶላታል ብላችሁ ስትሉ ክሬም የምታረጉት የጌታ እናት መሆኗን ያወቀችው የዮሐንስ እናት ኤልሳቤጥ መንፈስ ቅዱስ ሞልቶባት ነው። ስለዚህ መንፈስ ቅዱስ ሲመጣ ማን ነው የሚያሳውቀው ማለት ነው? ብላቴናውን ኢየሱስ ክርስቶስና አይ በማህፀኗ ውስጥ ያለ ፍሬ አለ የተባረከ ፍሬ ነው ብሎ እኮ ስለነገራት ነው የተናገረችው። በማህፀንሽ ያለ ፍሬ የተባረከ ነው። አክስቷ ዘመዷ ናት። እንዴት እስከዛሬ አታውቅም? አላገባችም፣ ሰርግ የለም።
የቅርብ ዘመድ ናቸው። እና እንዴት የጌታዬ እናት ብላ ትላቻለች? ጌታዬ ማለት አዶናይ እኮ ማለት እኮ ነው። ያህዌ ማለት እኮ ነው። በምን አወቀች? በመንፈስ ቅዱስ። ብላቴና ውስጥ ሆዶ ማህፀኗ ውስጥ ያለ ኤልሳቤጥ ውስጥ መንፈስ ቅዱስ የሞላበት ነው። እሱስ በምን ያውቃል? በማርያም ማህፀን ውስጥ ያለውን በመንፈስ ቅዱስ ነው ጌታን የሚያውቀው። ስለዚህ የሰገደው ለእሱ እንጂ ለእሱ አይደለም። እሟገታለሁ ብሎ የሚል ሰው ካለ መምጣት ይችላል ማለት ነው። ፓስተር ትልቅ ስለሆነ ለእሱ የሚለውን እንስጥና ለእህታችን የቢት ጠይቅ። እሺ ኤርሚ እኔ ጨርሻለሁ። ነገር ግን እዚህ ጋር ኖ ቆይ፣ እሱን ፓስተር የሚለው ነገር ካለ ለእሱ ልስጣውና ከዛ ትቀጥያለሽ። ጥሩዬ እንዴ ፓስተር ከኔ በኋላ አይደል እንደገባው የሚለው ካለ ይጠይበልና ከዛ ትጠይቂያለሽ። በጣም በሰፊ እኔ ጥያቄ ነው ያለኝ፣ ግን የሚያውቁ ከሆነ እንዲነግሩን ነው ኦርቶዶክሳውያን ወገኖቻችን። ሁሉም መጥሩዬም ያቢም ላንሳውና ሲያወሩ በዛው በእግረ መንገዳቸው ከነገሩን ብዬ ነው። ይህን መጽሐፍ ቤተክርስቲያኒቱ ስታወግዘው በምን መለኪያ ነው ያወገዘችው? ስህተት መሆኑ የተለካው ወይም የተረጋገጠው በምንድን ነው? የሚያውቁት ነገር ካለ ይንገሩን። እሺ አመሰግናለሁ ለጠየቁት ጥያቄ። በነገራችን ላይ መጥምቀ ዮሐንስ የገድለ አሁን የያዝከው መጽሐፍ አይ ቲንክ ወይ ሁለት አይነት ይሁን። ዛሬ እኔም የሆነ ያየሁት እንትን አለ አልተወገዘም የሚልና እስኪ ይሄን ነገር እኔ ነገ ለማጣራት እሞክራለሁ። እኔ ላስረዳልሽ ጥሩዬ እኔ ስለጨረስኩ የኔ እህት ሎርድ ነው። ነገር ግን እዚህ ጋር አሁን ካልከው ኤርሚ ስለ እመቤታችን ስለ ቅድስት ድንግል ማርያም ባይዘዌ ኤልሳቤት ላይ መንፈስ ቅዱስ ሲሞላ አዛ እንኳን አይደለም። እኔ እናንተ ዛሬ በኢየሱስ ክርስቶስም ብዙ ተአምር ልንሰራ እንችላለን። ነገር ግን ክብር ይግባትና እናታችን ቅድስት ድንግል ማርያም ሰላምታ ስታቀርብ ነው መንፈስ ቅዱስ የሞላባት ቅድስት ኤልሳቤት ላይ። ዳት ሚንስ የእመቤታችን የቅድስት ድንግል ማርያም ድምጿ ብቻ ተአምር ይሰራል ለማለት ነው። እግዚአብሔር አምላክ ዋጋችሁን ይክፈል። ሰላም እደሩልኝ። አመሰግናለሁ። እሺ ምኞት አይከለከልም። ምኞቷን የተናገረችው የማርያም ድምፅ ምን ተአምር ይሰራል እህትዬ? እንዴ አንድ ፍጡር ናት። አንድ ፍጡር እህቴ ወይ የቡና ወሬ አይደለም። አንድ ፍጡር ናት እኮ ነው የምልሽ። አንድ ፍጡር ናት። ፍጡር ማለት ፍጡር ምንም ማድረግ የማትችል ፍጡር ማለት ነው። ራሷ ስትናገር ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። በቃ ይኸው ፒሪየድ። ከዛ ውጭ ብርቱ የሆነው እርሱ በእርሷ ታላቅ ስራ ስላደረገ እንጂ ማርያም አንድ ተራ ፍጡር ናት እህትዬ። ኦኬ አብርሃም አንድ ተራ ፍጡር ነው። ሙሴ አንድ ተራ ፍጡር ነው። እወቁ፣ ልክ እወቁ። ኢየሱስን ወስዳችሁ ከማንም ጋር የምታነጻጽሩት የምታወዳድሩት አይደለም። በድምፁ ምድረ በዳን የሚያናውጥ የሊባኖስን ዝግባ የሚሰብር ተአምራትን የሚያደርግ በድምፁ ድንቀኛ የሚያንጎዳጉድ በላይ በሰማይ በታች በምድር ተአምራትን የሚያደርግ ብቻውን ነው። ሲያደርግ ደግሞ የሚያደርገው የእስራኤል አምላክ እግዚአብሔር ይባረክ ነው ብሎ ብቻውን ተአምራትን የሚያደርግ የእስራኤል አምላክ። ሰርቫንት ለጠየቀው ጥያቄ ልመልስልህ። ያ መልሽ። ያው ዝም ብላችሁ እንትን አትበሉ ነው። መጽሐፉ ተወግዟል። ለምንድን ነው ያወገዙት ካልክ መጽሐፎቿን መርምራም ማውገዝም ወይም ደግሞ ማውገዝ ሳይሆን የመጥምቀ መለኮት ቅዱስ ዮሐንስ ገድሉ አልተወገዘም። በቤተ ክርስቲያን ገድሉ አለ እንዳለ ነው። ሰርጎ ገቦች አሳስተው ቃላቶችን የጻፉት ካለ ያንን አርማ አስተካክላ በራሷ ቁጥጥር ስር ታውላለች ቤተ ክርስቲያን። ያንን ነው የምታደርገው እንጂ ገድሉ አሁንም አልተካደም፣ አልተሰረዘም፣ ምን አልተባለም። እሺ እሱን ፎር ዩ ኢንፎርሜሽን ዌል ኤኒዌይ አልተወገዘም። ሚዲያ ላይ የተለቀቀው እንትን መረጃ ስህተት ነው። አንድ መጽሐፍ ነው አንድ አሳታሚ ያሳተመው። አንድ ሰውዬ አንድ ሰርጎ ገብ እንትን ይሄ ተቃዋሚ የሆነ የጻፈው አይደለም። ይሄ አሁን ኤርሚያስ ያሳየኝ መጽሐፍ ልክ ናት ፓስተር። ይሄ መጽሐፍ ኤርሚያስ እያሳየው ያለው መጽሐፍ አልተወገዘም። ዛሬ ሲኖዶስ መግለጫ ሰጥቷል አለመወገዙን። ከዛ ይልቅ የተወገዘው መጽሐፍ ሌላ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚባል ገና ህትመት ውስጥ እንኳን ያልገባ መጽሐፍ ነው ተወገዘ የተባለው እና ኤርሚያስ የተሳሳተ መረጃ ነው እየሰጠ ያለው። ኤርሚያስ አይደለም መረጃውን እየሰጠን ያለው። እኔ ሚዲያ ላይ ነው ያየሁት።
እኮ ተነግሯል እኮ ኤርሚያስ እኔ ያልኩ ነው። እሺ እኔ ያልኩ ነው። አንድ መጽሐፍ አንድ አሳታሚ ያሳተመው መጽሐፍ እሱ ተወግዟል። ለምን? ቤተክርስቲያኗ ባስቀመጠችው መልኩ አይደለም የተጻፈው። አሳስተውታል። ለምን? ህዝብን ለማወናበድ፣ ህዝብን ከቤተክርስቲያኗ ለማሸሽ ያንን አስተካክላ ቤተክርስቲያን አንድ ነገር ብቻ ክሊር አድርጊልኝ። አንዴ ፓስተር ወይ አንደኛው ገና አልታተመም አልተሰራጨም ይላል። እሷ ደግሞ ተሰራጭቷል። ተስማሙ አንድ እህቶች ይህን ኖቲስ እንድታደርጉት እዚሁ ቤት አንደኛው ገና ወደ ህትመት አልወጣም ይላል። እሷ ደግሞ የተሰራጨው ትላለች። እዚሁ ቤት ኦልሬዲ ገብቷል ተሰራጭቶ። ልጠይቃት የነበረው ነገር ይህንን ነው። ሁለታችሁም የምትሰጡት ኢንፎርሜሽን ኢቭን መስማማት አልቻለም። ስለዚህ ሚዲያው ላይ ያየነውን ነገር ነው ለማመን የምንገደደው ማለት ነው። ለምን ጣልቃ መግባት አልፈለኩም። ሚዲያው ላይ ለተሰራጨው ነው የሚለው። ከፈለገ ይከፈትና ይሰማ። ተሰራጭቷል ይባላል። ከዚህ በኋላ እንዳይሰራጭ ብለው ከልክለዋል። ሹር እና ወንድማችን ደግሞ የዛሬ አሁን የሲኖዶስን መግለጫ ላሳይ። ዛሬ መግለጫ ጸሐፊው አቡነ ዲዮስቆሮስ መግለጫ ሰጥተዋል። ኤርሚያስ ደብተራ ቆይ ተረጋጋ እኮ ነው ብዬ ቪዲዮ አለኝ ደርሶኛል። ደብተራ ተረጋጋ። እሱንም እናሰማለን። እኔ ሳልጨርስ አትግቡብኝ። የአቢ የሰጠችን መረጃና ደብተራው የሰጠን መረጃ ሁለቱ ይጋጫል። እሱ አንድ አይነት ነው። አይ አንድ አይደለም። ቆይ እንዴት እንደሚጋጭ ላሳይሽ ነው። ልክ ናት ብለዋል። ቆይልሽ አንቺና እኛ የሰማነው ሚዲያ አንድ አይነት ነገር ነው የተናገራችሁት። ገብቷል ተሰራጭቷል ብላችሁን የነገራችሁን። ወንድማችን ደብተራ ለህትመት እንኳን ያልበቃ ነው ያለው። ገና ያልታተመ ነው ያለው። ይሄ ሁለቱ ቶታል የተለያየ ነገር ነው። ለህሊናችን ታማኝ መሆን አለብን ስለምንናገረው ነገር። እንደው ድርቅ ብለን ሳይሆን ለህሊናችን ታማኝ መሆን ይኖርብናል ብዬ አስባለሁ። ጣልቃ እንደዚህም አልገባም፣ ግን በጣም ቅጥ ያጣ ነገር ስታረጉ ፓስተርዬ። ስለዚህ ሁለት የተለያዩ ታሪኮች ከሁለቱ ሰዎች ስለሰማን መግለጫው እንስማው። መግለጫው ታትሟል ይላል ወይስ አልታተመም ይላል? ተሰራጭቷል ይላል አልተሰራጨም ይላል? ቪዲዮን አሰማን። ቆይ አንዴ ቪዲዮውን እንስማውና ትቀጥያለሽ። ያቢ ትቀጥያለሽ። አንቺ ነሽ የምትቀጥይው። ቆይ እንስማው ቪዲዮ። ትቀጥያለሽ። አጥርተህ ነው አንዴ ማስረጃ ሊታይ ስለሆነ በማስረጃ ሚውት አድርጌው። አንቺ ምታለ የዛሬውን የወጣውን አሰሙና ችግር የለውም። ሙሉንም እናሰማለን። አንዴ ተረጋጉ። ኤርሜ ሚዩት ነው። ሚዩትን አንሰው። ኤርሚ ቪዲዮ እየሰማን አይደለም። አይ ቲንክ የተጫወተም አይመስለኝም። ኤርሚ ተኝቷል። እኛ እንቀጥል። በቃ እንቅልፍ ወስዶት። ኤርሚ ሚዩት ነህ። ከፈተው። እኮ አትረብሹ። ቀጥል ኤርሚ። ወገኖች እሺ፣ ይሄኛው ነው በመጀመሪያ መሰማት ያለበት። ከዛ የብፁዕነታቸው ደግሞ መልእክት ደግሞ ይሰማል ማለት ነው። ማለት ነው። ይሄም የቤተክርስቲያኒቱ ነው። ልብ በሉ። ኦኬ። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል ወገኖች ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። ኤርሚ እኔ ጋር ያለው ቪዲዮ ክፈተው፣ ቀጥታ ይጀምራል። ቪዲዮ 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ
የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። አይ ኦርቶዶክስ ጥንቅቅ ያለች እኮ ነች። አያችሁ የዳኒ ነበር መሰለኝ የላከልኝ የጳጳሱን ሀሜት አይሆንብንና ሚዩት አድርጌ እህትዬ፣ ካልሆነ እዛው ከቤተሰቦች ጋር ነው መልከሽ እዛው ቡና የምትጠጭበት ማለት ነው። እዛው እታች ትወርጃለሽ ማለት ነው። ስርዓት ይኑርና ታወሪያለሽ እንዴ። አሁን ቪዲዮ ይሰማ። ማን ነው ዳንዬ? አንተ ነበር የላክልኝ። ዳንዬ እስኪ ወይ ድጋሚ ላክልኝ። ዳን እየሰማኝ እንደሆነ አስባለሁ። የብፁዕነታቸው ቪዲዮ ማን የላከልኝ? በዚህ ጠዋት አይቻለሁ። ዳኒ አንተ ነህ? ዳንዬ ካለ እስኪ ላክልኝ በውስጥ ድጋሚ። ሌሎቹ ጋር የለም? ቢኒ ጋ ወይ ዳጊ ጋ ወይ ቢኒ ጋ ነው። የሆነ ሰው ልኮልኛል፣ ግን ማንኛው እንደላከልኝ አሁን ላስታውሰው አልችልም። አይቼዋለሁ አሁን የብፁዕነታቸውን መልእክት ማለት ነው በገድለ ዮሐንስ ላይ ያወጡት። ኦኬ፣ ሁለተኛው ቪዲዮ ደርሶ ከሆነ እስኪ እንስማው። ይሄ መጀመሪያው ነው። እሺ ወንድማችን በውስጥ ቁጥሬ ልኬልሃለሁ፣ ላክልኝ። እስከዛ ድረስ ይጨርሱ። 2 ጊዜ ነው ታትሞ እንደተሰራጨ ሰውዬው የተናገሩት። እንደገና ገድሉ እነሱ እንዳሉት የተወሰነ ክፍሉን ብቻ እንደው አይደለም የተወገዘው ሙሉ ለሙሉ። ወይ ዋትስአፕህን ልኬልሃለሁ ከብሩኬ ፔጅ ላይ። ኦኬ ልክፈተው። እሺ ይኸኛው ልጨርሰው ብዬ ነው። ጨርስና ያው ልኬልሃለሁ ብሩኬ ላይ። ይቺ ትንሽ ደቂቃ ነው የቀረችው፣ ይችን እንጨርሳት። ፓስተር እያወራህ ነበረ፣ ምንድን ነው መጨረስ ሀሳብን ትችላለህ? አይ ሂድበትና ከዛ በኋላ እናወራለን። እሺ መልካም። እንግዲያው ይጨርስ ቪዲዮ፣ ትንሽ ብቻ ልመልሰው። ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ፓስተር እዚህ ጋር አስተውለ ከሆነ ይቅርታ ቪዲዮ ነካሁት። አስተውለ ከሆነ ነጋዴ ያስገባብን ጴንጤ ያስገባብን ሊሉት የማይችሉት ታሪክ ነው የተፈጠረባቸው። እንግዲህ አስተውልሃል? ስንነጋገር ትላንት ስላላየሁ ነው እንዳይሉ የራሳቸው ጸሐፊ የራሳቸው የምታውቃቸው ተጠርተው የተገሰጹ ሰው ናቸው። ያው የመንደር ሙግት ያሉባልታ የወሬ ሙግት የሚያውቁ ሰዎች ናቸው። እናንተ ናችሁ ምናምን የሚሉትና እሱ አይሰራም ማስረጃ ስላለ። መልካም ይሄው ልክፈትልህ። ወስኗል።
መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ በአሁኑ ጊዜ በምንና በምን ላይ የዋለው አሉ ፓስተር? በህትመትና በስርጭት እንዲህ ነው። ጴንጤ የተሰራጨ ህትመት ላይ ነው ያለው። ገብተዋል። በጣም ከፍተኛ ገዢ ያለው ማለት እኮ ከፍተኛ በሆነ መንገድ ነው ገዢ እንዳለው የሚያስታውቀው። ምክንያቱም እሳቸው እንደተናገሩት እየተሰራጨ ነው። አት ሴም ታይም ደግሞ ፕሪንቲንግ ላይ ነው ያለው እና በግልጽ የሚታወቅ ነው ማለት ነው። ስለዚህ ለህትመት ያልበቃ መጽሐፍ ነው የተወገዘው ምናምን የሚለው የተምታታ ምንም የማያውቁ ሰዎች ንግግር ነው። በእሱ እንለፈውና ይሄኛውን እስኪ ያሰማን። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም። በምን ላይ የዋለው? በስርጭት ላይ የዋለው ሰማ ኤርሚ? አዎ ገና ታተመ ማተመ ቤት ነው ሲል የነበረው ቀዳዳ የተጠፋ ዛሬ እግዚአብሔር ይፈውስ። እሺ እንቀጥል። ለየአህጉረ ስብከቱ ሰርኩራ እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ ምን ያደረጉት ግለሰብ ያሰራጩት ግለሰብ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው ነባሩና ጥንታ ይሄ ነው እንግዲህ። ኤርሚ ቀጥሉ። እሺ ኦኬ። ያው የብፁዕነታቸውን መልእክት ይሄ ነው። አንደኛ ሲጀምር መጽሐፍቱ አሁን በድጋሚ ይመስለኛል የታተመው በወርሃ መጋቢት 2013 ማለት የዛሬ 5 ዓመት ማለት ነው። ድጋሚ የታተመው የመጀመሪያው እትም ግን በ1976 ዓመተ ምህረት ነው የታተመው። 42 ዓመት የሞላው መጽሐፍ ነው። ነባሩ አሁን አዲስ የመጣው ብሎ ማምታታት አይቻልም። አሁን ብፁዕነታቸው ሲያስተላልፉ መልእክቱን ነባሩ የገድለ ዮሐንስ መጥምቅ አልተነካም አሉ። ነባሩ የትኛው ነው? ይሄ በ1976 ዓመተ ምህረት የታተመው የማንኛው ነው? ይሄ አሁን ላይ የማሳየው ማለት ነው። እዩት። ይሄ መጽሐፍ የማን ነው? 1976 ያው በወርሃ መስከረም 1976 ዓመተ ምህረት ነው የታተመው ይሄ መጽሐፍ። በማን? በሊቀ ጉባኤ ታረቀኝ ብርሃኑ። ያው መምህረ ቅኔ ወትርጓሜ ይላል። የቅኔም የትርጓሜ መምህር ናቸው። ስልካቸው ያው ይሄንኑ መጽሐፍ አሁን ይሄ እጄ ላይ ያለው እኔ በ2013 የታተመ ነው። ከ1976ቱ የተወሰደ 2013 ላይ ዛሬ 5 ዓመት የታተመ ነው ማለት ነው። ይሄ ነው በስርጭት ላይ ያለው። እዚህ ላይ ነው ስህተት ተገኘ የተባለው። ስለዚህ ነባሩም አዲሱም ይሄው ነው የቤተክርስቲያኒቱ። እሱ ላይ አይደለም ስህተት፣ አሁንም ሁለተኛ ስህተት። ችግር የለም። አምጣ አንተ መጽሐፉን የተወገዘውን መጽሐፍ አምጣ። የለም ሲጀመር ርዕሱ ራሱ ይለያያል እኮ። የተወገዘውን መጽሐፍ አምጣው ነው ያልኩህ። የተወገዘው መጽሐፍ አለኝ ያልከው አንተ ነህ እኮ። አለኝ ካልክ አንተ ነህ ማምጣት ያለብህ። ይኸው እኔማ እሱ አልተወገዘም። እሱን እኮ ተናገሩ እኮ ገድለ ዮሐንስ
መጥምቅ የሚለው መጽሐፍ አለ አሉ እኮ። ያ እኮ ከእነንትኑ እኮ ገድለ መጥምቀ መለኮት ያልተወገዘውንም ማምጣ የተወገዘውንም ማምጣ። እኔ የተወገዘው ነው ተናገር እውነቱን። ራሱ የመጽሐፉ ርዕስ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ነው የተወገዘው። ይሄ ገድለ ዮሐንስ መጥምቅ የሚለው ነባር የሆነ የቤተ ክርስቲያኗ መጽሐፍ ነው ብለዋል። ስለዚህ የኛው መጽሐፍ አይደለም የተወገዘው? አይደለም፣ እሱ የቤተ ክርስቲያኗ መጽሐፍ ነው ገድለ ዮሐንስ መጥምቅ። በማን ነው የተጻፈው? በቤተ ክርስቲያኒቱ ነው የተጻፈው? በቤተ ክርስቲያኒቱ። ዋው! እሺ፣ በቤተ ክርስቲያኒቱ ከተጻፈ ርዕሱ ምናልባት ዜናው ላይ ይኸው እኮ እኚህን ሰውዬ አይደል ጠርተው ያወገዟቸው ማለት ማስጠንቀቂያ የሰጧቸው? በግለሰብ ነው የተጻፈው። አንተ ቤተ ክርስቲያኒቱ ነው አልከኝ። ይኸው ሊቀ ጉባኤ ታረቀኝ ብርሃኑ ናቸው ይህንን መጽሐፍ ያሳተሙት። በየቦታው እየገባችሁ ነው የምትዋሹት። የቅድሙ ዋሽቶ ሄደ። አሁን አንተ ይህ መጽሐፍ የቤተክርስቲያኒቱ መጽሐፍ ነው ብለህ ስትል ቤተክርስቲያኒቱ የኔ አይደለም በግለሰብ የታተመ ነው ብላ ይኸው እኚህ ሰውዬ አይደል የጠራቻቸው ሊቀ ጉባኤ የተባሉትን ታረቀኝ ብርሃኑን። ሁለተኛ እንዳይለመድ ከዚህ በኋላ የጻፍከውንም ይሰበሰባል ብለው መጽሐፍን አውግዘናል። ሁለተኛ እንዳታት ወይስ ሌላ አንተ ያስከዋለህ? አሁን የተናገሩትን ብቻ ለምን አትወስድም? ተናገር። በቃ ገድለ ዮሐንስ መጥምቅ አለ አሉ እኮ። የት አለ? በግለሰቡ የታተመው ተብሎ የተባለው እንዴ? እሱ አለ ካልክ አንተ ነህ ማምጣት ያለብህ። እንደውም እነሱ እያሉ ያሉት ማተሚያ ቤት ውስጥ ነው። በግል ኤርሚ ቆይ፣ ግራምጣ እንዴት አይነት ሙግት ነው የምታካሂድ? በግለስ ቆይ አንዴ ስማ ግራምጣ። እሺ አንተ ኤርሚያስ ማስረጃ አቀረበልህ አይደል? አላቀረበም ማስረጃ። እንደውም እያቀረበ ያለው ያልተወገዘ መጽሐፍ ተወግዟል እያለ ነው እያቀረበ ያለው። በጣም እሺ፣ ያልተወገዘም ግን ማስረጃ ይዞ ነው እያወራ ያለው። አንተ አልተወገዘም ብለሃል። አንተ እሱ ለአንተ ወንድሜ ሰርቫንት ራሱ መግለጫው ላይ እኮ ራሳቸው አቡነ ዲዮስቆሮስ ገድለ ዮሐንስ መጥምቅ መጽሐፉ አልተወገዘም የሚል ቃል ተናግረዋል አይደለ? ነባር መጽሐፍ ነው የቤተ ክርስቲያኗ ነው ብለዋል። ወዳጄ እሳቸው እንደዚህ ብለዋል። የቀደመው አልተወገዘም ብለዋል። ግልጽ ነው። ከዛ በኋላ የጠቀሱትን ሰምተሃል? ከዛ በኋላ ሰምቻለሁ። አሁን ከአንተ እኩል እኮ ነው የሰማሁት እኮ። ከዛ በኋላ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል መጽሐፍ። ኧረ እባክህ አዳምጥ ብራዘር። እንዴ ሳትሰማ እኔ ምን እንደማወራ ሳታውቅ አንተ ብቻ ታወራለህ እንዴ? እንዲህ ናቸው። መግለጫውን የሰጡት አባት የቀደመው አልተወገዘም ብለዋል። የኤርሚያስ ሙግት ምን እንደሆነ ይግባህ። መጀመሪያ ኤርሚያስ አሁን በእጁ ይዞ ያሳየህ አልተወገዘም ያሉትን መጽሐፍ ነው። በእጁ የያዘውን ይሄን መጽሐፍ መቼ እንደታተመ ነገረህ። ሁለተኛው እትም 2013 ታትሟል አለህ። አየህ፣ በማስረጃ ነገረህ። የመጀመሪያው 19 እሳቸው አልተወገዘም ያሉት 1976 የመጀመሪያ የሚሉት እሱን ነው። 1976ን ማለት ነው። ይሄው መጽሐፍ 2013 ታተመ። እንደገና ይሄው 2013 ላይ የታተመው ነው የታገደው ነው እያለ ያለው ኤርሚያስ አይደለም ብሎ ካለ እሱ መረጃውን ያምጣ። ቆየኝ ላስረዳው በደንብ እንድንግባባ። 2013 ላይ የታተመው ነው የታገደው፣ በይዘቱ ልዩነት የለውም ነው እያለ ያለው ኤርሚያስ። አየኸው፣ በይዘቱ ልዩነት የለውም፣ ያው መጽሐፍ ነው የታገደው። ስለዚህ አንተ በይዘቱ ልዩነት አለው ካልክ አንድ ያቀረብከው እንትን የሚይዝልህ አንደኛው ርዕሱ ብለሃል። ልክ ነህ። ርዕሱ እዚህ ጋር ያለው ርዕስና ተወገዘ የሚለው እንደዚህ ከሆነ ምናልባት እንደዚህ ከሆነ እዚህ ጋር ለምሳሌ አሁን ድርሳነ ሚካኤል እኔ ጋር 2 ድርሳነ ሚካኤል አለ። አንደኛው በቤተክርስቲያን የታተመ፣ አንደኛው በግለሰቦች የታተመ። ሁለቱም ተመሳሳይ ታሪክ ነው የሚያወራው። እና አሁን ገድለ ዮሐንስ መጥምቅ ምናልባት ከዚህ አሁን ከእጄ ከያዝኩት በ2013 እዚህ ጋር 2013 ይሄ በ2013 የታተመው ከየት የመጣው ነው? በግለሰቡ በሊቀ ጉባኤ ታረቀኝ ብርሃኑ በ1976 ዓ ም የዛሬ 42 ዓመት ከታተመው ላይ ተመልሶ የታተመ ነው ይሄኛው። አይ ይሄኛው አይደለም የተወገዘው ብሎ ካለ ግራምጣ ከ1976 ዓ ም በፊት ከዛሬ 42 ዓመት በፊት ከሊቀ ጉባኤ ታረቀኝ ብርሃኑ በፊት የታተመ ሌላ ዋናው ነው ብሎ የሚለው ካለ ያምጣ። ምናልባት ሊኖር ይችላል፣ ያምጣ። አሁን ገድለ ዮሐንስ መጥምቅ ተወገዘ ተብሎ ተነገረ።
ኦኬ። ከዛ እንደገና ደግሞ አልተወገዘም ደግሞ ብለዋል። ዋናው አልተወገዘም አሉ። ዋናው ካልተወገዘ የትኛው ነው የተወገዘው? ይሄ ካልሆነ ይሄ ዋናው ነው። ኦኬ። ይሄ ከሆነ ዋናው ይሄ ከሆነ የተወገዘውን አንተ ዋናው ማን የተወገዘውን ማምጣት አለበት። ፎርጅዱ ማለት ነው። አንተ በቤተክርስቲያን የተጻፈው አልከኝ፣ በግለሰብ ነው የተጻፈው። ይኸው ሊቀ ጉባኤ ታረቀ ብርሃኑ ኦኬ። ግለሰቡን ጠርተን ሁለተኛ እንደዚህ እንዳታረግ ብለን እንለዋለን ብለው ያሉት እርግጠኛ ነኝ ይሄ ሰው ነው። ወይ ይሄ ሰው ካልሆነ ሌላ ሰው ደግሞ አለ ማለት ነው። ሌላ ሰው ካለ አምጡ። ህዝቡ እኮ ግራ ተጋባ። አንዴ ተወገዘ ትላላችሁ፣ አንዴ አልተወገዘም ትላላችሁ። አንዴ ተጽፎ ተሰራይቷል ብሎ የሚላለ አይ አልተሰራጨም ገና ሊጽፈው ሲል እጁን ያዝኑ እያላችሁ ነው። ኦኬ መጽሐፍ ይዞ መጥቷል። እሺ አይ መጽሐፍ ሳይሆን እኔ እንትኑን ላሳይ፣ ምናልባት ትልቁ ላድርገኝና ቃል በቃል ምናልባት የሚለውን ነገር ላሳይ። ማስረጃ መጽሐፍ አገኘ? አይ ዜናውን ይሄ የፋና ዜና ይሄን መጽሐፉ የትኛው መጽሐፍ እንደተወገዘ አሁን ኤርሚያስ የያዘው መጽሐፍ እንዳልተወገዘና የቤተ ክርስቲያኗ መጽሐፍ እንደሆነ የሚገልጸውን ማለት ነው። እሺ አዙረው እንትን ብሏል። እንትን ስክሪንህን አዙረው እንዲህ ላድርገው። እሺ ትንሽ ቃና አድርገው። ትንሽ ቃና የአማርኛ ችግር የለም። ሁላችንም አማርኛ ነው የምናወራው አይደል እንዴ? ቆይ አንድ ጊዜ አንዴ ሚዩት አድርገን ወንድማችን አንዴ ይቅርታ፣ አንዴ የመጨረሻችን ልናገር። በግልጽ ደጋግሞ ኤርሚያስ በግለሰብ የታተመው ሲል የቤተ ክርስቲያኒቷ መጽሐፍ ትላለህ። በግለሰብ የታተመው ይልሃል። ቤተ ክርስቲያኒቷ ያሳተመችው ትላለህ። ለምን የሚያወራውን አማርኛውን አትሰማለት? ቢያንስ አማርኛውን ስማ፣ መረዳት እንኳን ባትፈልግ። ቤተክርስቲያኒቷ ያወገዘችው በግለሰብ የተሰራጨውን ነው። ሌላ መጽሐፍ ካለ አምጡና ሳዩን እንወቅ። እኛ እኮ ችግር የለም አለ የምትሉ እየሰማኸኝ ነው። መጽሐፉ የቤተ ክርስቲያን መጽሐፍ ነው። አሁን እሱ የሚያሳይ ራሱ ትርጓሜውን እየገለጸልህ እንጂ እሳቸው ናቸው እንትን ያሉት ማለት አይደለም። በመሰረቱ አሁን እኮ የቤተ ክርስቲያኒቱ መጽሐፍ እንደሆነ እነሱ ገለጹ። ግራምጣ እሳቸው አይደሉም የጻፉት ነው እያልክ ያለው። አሁን ሲኖዶሱ መጽሐፉ የቤተ ክርስቲያን እንደሆነ ገለጸ አይደለ? እሱን መቀበል አይሻልም? መጽሐፉ የቤተ ክርስቲያን እንደሆነ አልገለጸም። ይኸውልህ የተሰጠውን መግለጫ መጽሐፉም የግለሰብ መሆኑን ያረጋገጠው። ሁለቱም የውግዘት ዜናዎች የነገሩን በግለሰቡ የተጻፈ መሆኑን አንድ፣ ግለሰቡ ማስጠንቀቂያ ሊሰጣቸው እንደሆነ ሁለት፣ ይሄን ነገር ሰምተናል። ይሄንን ወስደህ ልክ አድበስብሳ ልታልፍ ስትል እሳቸው ተጠቀሱ ማለት እንትን ማለት አይደለም ብለህ አይደለም የምታልፈው። እዚህ ውይይት ነው ያዝከው። ክሊር የሆነ ነገር ነው መናገር ያለብን። በማስረጃ ነው የምታወራው። ይሄ መጽሐፍ የቤተ ክርስቲያኒቱ መጽሐፍ አይደለም፣ በግለሰብ ነው የተጻፈው ብለው የቤተ ክርስቲያኒቱ አባት አሁን አንተ እየሰማህ ውግዘቱን አስተላልፈው። ይሄ እየተባለ ባለበት የኤርሚያስ ሙግት ምን እንደሆነ ይግባህ። አንደርስታንድ አድርግ። ይሄንን ያሉት ነው እያለ ያለው። አሁን አንተ የፋና ምናምን አይደለም ይዘልኝ እንድትመጣ መፈልገውን ዜና አይደለም። አሁን የኔ ጥያቄ እኔ ሪላያብል ሶርስ ዜና ነው እንጂ የማመጣልህ ቃል በቃል የተነገረው። ልጨርስ። ይኸውልህ ብራዘር መጀመሪያ ስማ ምን እንደማ ገድለ ዮሐንስ መጥምቅ የሚባል ያልተወገዘ መጽሐፍ ኤርሚያስ ይዞ ቀርቧል። ይሄ ስህተት ነው። ይሄን መጀመሪያ ተማምነን ነው መነሳት ያለብን። ስህተት አይደለም። ከዛ ይልቅ የተወገዘው መጽሐፍ ታይትሉ ባይ ኢትሰልፍ ይኸውልህ ብራዘር ስህተት የሚሆነው ማስረጃ ስታቀርብ ነው። ታይትሉ ባይ ኢትሰልፍ አልኩ እኮ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ነው። ያንን መጽሐፍ አምጥቶ ማሳየት አለበት እኮ እሱ። ትሰማለህ ወይ? በርደን ኦፍ ፕሩፉ የእሱ ነው እኮ። አሁን እንደዚህ የምትችል ከሆነ ስማ ብራዘር፣ የምትችል ከሆነ ስማ። ኤርሚያስ ያወገዛችሁት መጽሐፍ ሌላ አይደለም ይሄ ነው እያለ ያለው አይደለም ብሎ ካለ እሱ መረጃ ያምጣ። ሌላ ካለ ገብቶሃል? ኤርሚያስ እያለ ያለው ገድለ መጥምቀ መለኮትም በለው ገድለ ማንስዮም በለው ማነው ስሙ ኤርሚያስ ያሳየህ የሚሆን ዜናው ላይ የሰማኸው ይሁን የኤርሚያስ ሙግት በሁለቱ መጽሐፍ መካከል ልዩነት የለም ነው እያለ ያለው። ያን አንዱን መጽሐፍ ነው አወገዝን እያላችሁ ያላችሁት። ግለሰቡ የጻፉት ይሄን መጽሐፍ ነው እያለ ያለው። አይ የምትል ከሆነ አሁን ኤርሚያስ ያቀረበው መረጃ ርዕሱ ዜናው ብለህ አይደለም ልናምንህ የምንችለው። ልክ ኤርሚያስ መጽሐፍ ገልጦ እንዳሳየን መጽሐፍ ማግኘት የምትችል ከሆነ እኔ እንደውም እኔ አንተም ብሆን የኤርሚያስን ሙግት ውድቅ ለማድረግ የማደርገው እንደዚህ ነው። ያልተወገዘው መጽሐፍ ይሄ ነው፣ የተወገዘው መጽሐፍ ይሄ ነው ብዬ ሁለቱንም ነው የማሳየው።
አየህ፣ ሙግትን ጠንካራ የሚያደርገው ይሄ ነው እንጂ እሱን ዝም ብሎ መቀበል ነው። ዝም ብሎ መቀበል የሚባል ዝም ብሎ ለመቀበል እዚህ መቼ ቁጭ አለን? ብራዘር እንጠይቃለን። እኛ በመጠየቅ ነው የምናምነው፣ ሪፖርት በማድረግ አናምንም። እኛ በመጠየቅ በማስረጃ ነው የምናምነው። ይሄን ማቅረብ ከቻልክ አሳየን። እሺ ከጨረስክ ሰርቫንት አሁን እኔ ኤርሚያስ ራሱ ላመጣው ሙግት እኔ መልስ መስጠት አይጠበቅብኝም። ገድለ ዮሐንስ መጥምቅ የሚባለው የቤተ ክርስቲያን መጽሐፍ አልተወገዘም፣ የነበረ አሁንም ያለ ህዝብ ዘንድ ያለ ነው። አሁንም እንዲጠቀሙበት ፍቃድ ያገኘ ነው። የዛሬ የሲኖዶሱ መግለጫም የሚያሳየው ገድለ ዮሐንስ መጥምቅ የሚባለው ጥንታዊው የቤተ ክርስቲያን መጽሐፍ አሁንም በአገልግሎት ላይ ያለ ነው። ምናልባት ይህን ሀሳብ ራሱ ይህን መግለጫ እንኳን ሲሰጡ ተሐድሶዎችና ተሐድሶዎችና ፕሮቴስታንቶች አስታከው ይሰጡት የነበረው ሀሳብ ስላለ የቤተ ክርስቲያኒቱ መጽሐፍ እንደተወገዘ አድርገው ያወሩ ስለነበረ ከዚህ በፊት የተሰጠው መግለጫ ያንን በማብራራት ዘንድ ረገድ የሚጎሉት ነገሮች ስላሉ ነው ይህን መግለጫ መስጠት ያስፈልገው። ከዛ ይልቅ ሌላ በግለሰቦች እየተሰራጨ ያለ በሊቃውንቱ ያልታየ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል መጽሐፍ አለ። ከቤተ ክርስቲያኒቱ አስተምሮ ጋር የሚቃረን ሆኖ ስለተገኘ ያ መጽሐፍ ማተሚያ ቤት ያለውም እንዲታገድ ምናልባት በግለሰቦች እየተዘዋወረ ስለሆነ እነዛም አካላት ማስጠንቀቂያ እንዲደርሳቸው ተወስኗል የሚል ሀሳብ ነው ያለው። ስለዚህ ያንን ተቀብሎ እኔም ይህን እዚህ እናንተ መሀል የምናገረው ጨረስክ? አንዲት ብቻ ገድለ ዮሐንስ መጥምቅ የሚባል ኤርሚያስ ያሳያችሁ መጽሐፍ ያላችሁ ሰዎች አሁንም ቤተክርስቲያኒቷ የምትጠቀምበት ለአገልግሎት የሚል መጽሐፍ እንጂ የተወገዘ መጽሐፍ አይደለም የሚለውን ሀሳብ ነው የምናገረው። ጨረስክ? ጨረስ። እሺ፣ የመጀመሪያው ሰዎቹ ያላሉትን ነገር ነው እየጨመርክ ስታወራ የነበረው። መግለጫውን ሰምተነዋል። ግለሰቦች እያሰራጩ አላሉ። አንድ ግለሰብ ጻፈ ነው ያሉት። የተሳሳተ መረጃ አትስጥ። ሁለተኛ ተሐድሶችና ፕሮቴስታንቶች ምናምን አላሉም እሳቸው። አንተ ነህ እዚህ መጥተህ ይሄንን የተሳሳተ መረጃ እየሰጠ ያለው። ሶስተኛ በጣም በሚገርም ሁኔታ ኤርሚያስ ያቀረበልህን ሙግት የሚያሳምን ማስረጃ አላመጣህም። ኤርሚያስ ያቀረበልህ ማስረጃ በተነገረው መግለጫ ላይ አወገዝ ነው የሚሉት መጽሐፍና አልተወገዘም የሚሉት መጽሐፍ መካከል ልዩነት የለም ነው እያለ ያለ። ልዩነቱ የህትመት ጊዜ ልዩነት ነው። ፕሊስ ፓስተር፣ አሁን እኮ እንደሚል ሰው እኮ በርደን ኦፍ ፕሩፍ ማቅረብ ያለበት እሱ እኮ ነው። እኔ ሰምቼህ ነው እኮ የመጣሁት እኮ እየሰማሁ እኮ ነው። ግን በርደን ኦፍ ፕሩፍን ማቅረብ ያለበት እሱ አይደለም ይሄን የሚል ሰው። ኧረ እባክህን አዳምጥ ብራዘር፣ በእናትህ አዳምጥ። መጀመሪያ እኔ የማወራውን ስማና ጨርስ። ምን እንደተናገርኩ ወቅና ከዛ መልስልኝ። የኤርሚያስ ሙግት ቢገባህ ኖሮ እንደዚህ አታረግም። እሱ ማስረጃ ያምጣ አትልም ነበር። እሱ ማስረጃውን ይዞ መጣና አወገዝ ነው የሚሉት መጽሐፍ ይሄ መጽሐፍ ራሱ ነው። ይሄ መጽሐፍ ሁለቴ ታትሟል። የቀድሞ የሚሉት ቀድሞ በዚህ ዓመተ ምህረት የታተመውን ነው። አወገዝ ነው የሚሉት በዚህ ዓመተ ምህረት ደግሞ የታተመውን ነው። ስለዚህ በሁለቱ መጽሐፍ መካከል የይዘት ልዩነት የለም ነው እያለ ያለው። የይዘት ልዩነት የለም ነው እያለ ያለው። ይሄንን ሙግት ውድቅ ልታደርገው የምትችለው አንተ አንድ ማስረጃ ካለህ ብቻ ነው። ያ ማስረጃ ምንድን ነው? አሁን ኤርሚያስ ይዞት የመጣው መጽሐፍ አለ፣ እሱ አልተወገዘም ነው እያልክ ያለው። ዳስ ፋይን። እርሱ ላለመወገዙ ማስረጃ አድርገህ ልታቀርበው የምትችለው የተወገዘው መጽሐፍ ይሄ ነው፣ ይዘቱ ይሄ ነው ብለህ ስታቀርብ ነው። የኤርሚያስን ሙግት ውድቅ የምታደርገው ይሄን ማቅረብ ከቻልክ በጣም ደስ ይለናል። ግራምጣ ይሄን ማቅረብ ካልቻልክ ግን ማስረጃ ፈልግና ይዘህናና ዲስፕሩቭ አድርግ። አትከለከልም እኮ አሁን ከሌለ እጅ ላይ
ማምጣት ከቻልክ ሂደህ ጠይቅ፣ አምጣና ሁለቱን መጽሐፍ ሙግትን በተደራጀ መልክ አቅርብ። ይህንን ነው የምልህ። አለበለዚያ የምትለን ነገር የማይገናኝ ነው። በመጀመሪያ እኔ ራሱ ኤርሚያስ ራሱ እርሶ ያሉትን ሀሳብ ስላልተናገረ እኔ ቅርቃር ውስጥ እንዳይከቱ ትሰጋለሁ። እሱ ራሱ እንደዚህ የሚባል አይነት መጽሐፍ ሊኖር ይችላል እኔ አላቅም እያለ ነው እንጂ እኔ እሱ ራሱ ሁለቱ መጽሐፍ አንድ ነው የሚል ሀሳብ ሲናገር ስላልሰማሁት ማለት ነው። እንደዚህ አይነት መጽሐፍ ሊኖር ይችላል። እንትን ለመስራት የሞከርከውን ኤርሚያስ ያስረዳን። እንግዲህ ኤርሚያስ እዚህ ስላለ እናገር። ኤርሚ እሺ ፓስተርዬ፣ ኦኬ እየሰማኋችሁ ነው። እኔ ሳስቼ ከሆነ ታርመዋለህ። ቆይ ምንድን ነው እኔ አሁን ብዙ መጽሐፍቶች እጄ ላይ ስላሉ ቤተክርስቲያኒቱ ለአገልግሎት ጥቅም የምታውላቸው መጽሐፍቶች ነው እጄ ላይ ያሉት። በግለሰቦችም የተጻፉትም በቤተክርስቲያኒቱም በቅዱስ ሲኖዶስም ታይቶ የተጻፈው በሙሉ ማለት ነው። እና አሁን ገድለ ዮሐንስ እኔ ያስኩትኝ 1976 ዓ ም በሊቃ ጉባኤ ታረቀኝ ነው የተጻፈው። ይሄ 42 ዓመት ሆኖታል። ከ76ቱ ላይ ቀጥሎ በ2013 ይሄኛው እንደታተመ መጽሐፉ እዚሁ ይናገራል። የመጀመሪያው ከቨር ላይ 2013 ይላል፣ የዛሬ 5 ዓመት። ውስጡን ስትገልጡት ግን 1976 ዓ ም ነው የታተመው። ኦኬ። ከዚህኛው መጽሐፍ ውጪ የተለየ መጽሐፍ ካለ አሳዩኝ። እኔ አላቅም። አሁን እዚህ ጋር ጥንቃቄ ያደርጋለሁ። ካለ ያሳዩን። ገድለ ዮሐንስ መጥምቅ በግለሰብ የታተመው ተወገዘ ብሎ የሚለውን ግን ሰምቻለሁ። በግለሰብ ደግሞ የታተመው አሁን ይሄ እጄ ላይ ያለው በግለሰብ ነው የታተመው። ሊቀ ጉባኤ ታረቀኝ የሚባሉት ሰውዬ ግለሰብ ናቸው። አይ ሌላ ደግሞ በግለሰብ የተጻፈ ሌላ አለ። እኚኛው የቅኔና የትርጓሜ መምህር ናቸው፣ የቤተክርስቲያኒቱ ሰው ናቸው። ስለዚህ በእሳቸው የታተመው አልተወገዘም። የተወገዘው በሌላ ግለሰብ የታተመ ነው ብሎ የሚል ሰው ካለ ሌላ ገድለ ዮሐንስ ካለ ያምጣና ያሳየኝ። ይሄንንም እንኳን ቢሆን የተሳሳትኩት እኔ ሳይሆን ቤተክርስቲያኒቱ ነች እያተሳሳተችው ያለችው ህዝቡንም እኛንም ማለት ነው። እንዴት በደምሳሳው ገድለ መጥምቀ ዮሐንስ አለች። ባይዞ ገድለ መጥምቀ ዮሐንስ ተብሎ ቢባል ገድለ መጥምቀ መለኮት አይባልም። ገድለ መጥምቀ መለኮት የሚባለው ዮሐንስ የዘብዴዎስ ልጅ ለመለየት ሲባል እንጂ ሁለት ዮሐንስ ስላሉ ነቢዩና ሐዋርያው ስላሉ እንጂ አንዳንዴ አሁን እዚህ ጋር የተጻፈው ላይ ገድለ መጥምቀ ዮሐንስ ነው የሚለው እንጂ ገድለ መጥምቀ መለኮት አይልም። መለኮትን አይጨምርም። መለኮትን የሚጨምረውና የማይጨምረው ጥሪ አጠራር ላይ የዘብዴዎስ ልጅ ዮሐንስ ሐዋርያ ሆኖ ስላለ እሱም ዮሐንስ ስለሆነ ለምሳሌ ሐዋርያው ወይም ደግሞ ገድለ መጥምቀ መለኮት ተብሎ ይባላል ማለት ነው። አሁን ግራምጣ እንዳልከው ይሄ መጽሐፍ አይደለም የተወገዘው፣ ባይዞ ይሄ መጽሐፍ አይደለም የተወገዘው ብለህ ካልክ ይሄ መጽሐፍ ለመወገዙ በግለሰብ መጽሐፉ ብቻ በቂ ነው። ቤተክርስቲያኒቱ በግለሰብ የተጻፈው ያወገዝኩት ብላለች። ግለሰቡ ደግሞ የቤተክርስቲያን ሰው ስለሆነ ተጠርቶ በቅዱስ ሲኖዶስ እርምት እንዲሰጠው፣ ማስጠንቀቂያ እንዲሰጠው፣ ጽኑ ማስጠንቀቂያ እንዲሰጠው ብለዋል። ስለዚህ የቤተክርስቲያኒቱ መጽሐፉ ግለሰቡ የቤተክርስቲያን አገልጋይ ነው ማለት ነው። ግለሰቡ የቤተክርስቲያን አገልጋይ ከሆነ ከሊቀ ጉባኤ ታረቀኝ ውጭ የቤተክርስቲያን አገልጋይ ግለሰብ ገድለ ዮሐንስን የጻፈ ያምጣ። ያኔ እኛ የምንለው ውድቅ ይሆናል ማለት ነው። አሁን እኮ በመጽሐፍቶቹም ተጨቃጭቀን መጽሐፍቶቹም ሲወገዙ አይ ይሄኛው አይደለም ተወገዘው ያኛው አይደለም ይሄኛው ነው ብሎ ለማለት ይምጣ በመረጃ ማለት ነው። ለምሳሌ አሁን ድርሳነ ሚካኤል እስሬ 2 አለ፣ ድርሳነ ኡራኤልም 2 አለኝ። ድርብ መጥቶ ድርሳነ ኪዳነ ምሕረት 2 አለኝ። ድርሳነ ኪዳነ ምሕረት እንኳን የእንጦጦ ኪዳነ ምሕረቱና የነአኩቶ ለአብን ነበር ላኩልኝ ያልኩትኝ። ሲመጣ ግን ሁለቱም የነአኩቶ ለአብ ነው የመጣ። ኦኬ አሁን የድርሳነ ኪዳነ ምሕረት የእንጦጦ ማርያም ያሳተመዋለ። ድርሳነ ኪዳነ ምሕረት በነአኩቶ ለአብ ደብር ሰበካ ጉባኤ ይታተማል። ድርሳነ ሚካኤል በግለሰቦች ይታተማለ። ድርሳነ ሚካኤል በተስፋ ገብረስላሴ ማተሚያ ቤት ነው አይ ቲንክ በዛ ይታተማል። በተስፋ ገብረስላሴ ማለት ነው። ግን ሁሉንም ለጥቅም ታውለዋለች ቤተክርስቲያኒቱ። ተስፋ ገብረስላሴ እኮ ግለሰብ ነው፣ ማተሚያ ቤቱም የግለሰብ ነው። ገብረስላሴ ብርሃኑ ግለሰብ ነው። በገብረስላሴ ብርሃኑ በአክሱም ማተሚያ ቤት የታተመውን ለጥቅም ታውላለች።
በአሚው ኢንጂነር ማተሚያ ቤት የታተመው ለጥቅም ታውላለች። በተስፋ ገብረስላሴ ማተሚያ ቤት የታተመው ለጥቅም ታውላለች። በኮከበ ጽባህ ማተሚያ ቤት የታተመው ለጥቅም ታውላለች። በትንሣኤ ዘጉባኤ በራሷ በታተመውም ለጥቅም ታውላለች። እና በአኮቴት ማተሚያ ቤትም በአኮቴት በሚለው ማተሚያ ቤት የታተመውን ለምሳሌ እንደ መጽሐፈ ጦቢት ጤፋት በጊሼን ደብረ ከርቤ የታተመውን እሱ ለጥቅም ታውላለች። አሁን እሺ ይሄኛው አይደለም ብላችሁ ካላችሁ የተወገዘውን እስኪ አምጡት። በግለሰብ የታተመ እኔ ይሄ ነው ብዬ የምለው በግለሰብ ነው የታተመው። በሊቀ ጉባኤ ታረቀኝ ነው የታተመው። አይደለም ብለህ ካልከኝ ግራ አምጣ። ኦኬ አልከራከረም። ቤተክርስቲያኒቱ በብዙ ሰዎች የተጻፈ መጽሐፍ ስለሚኖራት ማለት ነው ማምጣት ነው። አንሳቸው ደግሞ ብፁዕነታቸው ሲናገሩ የቀድሞው ገድለ ዮሐንስ መቅመጥ አልተወገዘም፣ እሱ ለአገልግሎት እየዋሉ ነው አለ። የቀድሞ የተባለው በስንት ዓመተ ምህረት የታተመው ነው? ብፁዕነቶ ባገኛቸውም ጠይቃቸው ይሄን ነው። ለምን ይህን ግልጽ አላደረጉም? ዓመተ ምህረት ለምን አልጠቀሱም? ማተሚያ ቤት ለምን አልጠቀሱም? በትንሣኤ ዘጉባኤ ማተሚያ ቤት በሊቃውንት ጉባኤ ታይቶና ተመርምሮ የታተመ እኮ በ1960ዎቹ ውስጥም ነበር ወይ በ50ዎች ውስጥ ነበር ወይ በ70ዎች ውስጥ ነበር በላው ዓመተ ምህረት ጠቅሰው ሊናገሩ ይገባ ነበር። ዓመተ ምህረት ጠቅሰው አልተናገሩም። ጸሐፊው ግለሰብ ተብሎ የተባለውን ግለሰቡንም ስሙን አልጠቀሱም። ጸሐፊው ግን በመጽሐፉ ላይ ግለሰቡ ስሙ አለ። እኛ እኮ ቸገረን ብራዘር። ኦርቶዶክስ ሚስጥር ናት የሚባለው እንደዚህ አይነት ውስብስብ ያለ አይነት ነገር ካልሆነ በስተቀር ምንም ሚስጥር የለም። መጽሐፉን ለምን አልጠቀሱም? መጽሐፉን ገድለ ዮሐንስ መጥምቅ ብለው በዚህ ዓመተ ምህረት የታተመውን ብቻ ተቀበሉት። ከዚህ ዓመተ ምህረት ውጭ የተጻፈውን እንዳትቀበሉ ለምን ብለው አላሉ? ብፁዕነቶ አላሉ። የቀድሞ ትርጉም የተባለ የትኛው ነው? ከ76 ዓመተ ምህረት እትሙ በሊቀ ጉባኤ ታረቀኝ ከተጻፈው አሁን እኔ እጄ ላይ ካለው ከሱ የተለየ ነው ገድለ ዮሐንስ ካለ ያሳዩን እና ያኛው ነው ብለን እንላለን። ይሄኛው አይደለም ያኛው ነው ይሄኛው በስተት ነው ብለው የተናገሩት ብለን እንላለን። እኛ አይደለም የተሳሳት ነው ማለት ነው። ያገኘኝ ይመስለኛል። አሁን እኔ ይዤዋለሁ፣ አንተ ግን አልያዝክም። አዎ ኤርሚያስ፣ አሁን ከአንተ ሀሳብ ጋር በደንብ ተስማምቻለሁ። ያልከው በቃ ገድለ ዮሐንስ መጥምቅ የሚባል መጽሐፍ እንዳልተወገዘና የቤተ ክርስቲያናቱ የጥንት መጽሐፍ እንደሆነ ራሳቸው አቡነ ዲዮስቆሮስ ቃል በቃል ሲናገሩ ስለሰማህ አትሊስት እሱን ያስከውን መጽሐፍ ላይሆን ይችላል ብለህ ማሰብ ነበረብህ። አይ በግምት አላስብም እስካለ ታዲያ አንተ ሹሩና እኮ ይዘህ መጣህ። በግምት አለማሰብ ይሄኛው በግለሰብ ነው የታተመው። በግለሰብ የታተመውን ብለው ስላሉ እርግጠኛ ሆነህ አሁን ገድለ ዮሐንስ መጥምቅ አልተወገዘም እያሉ አንተ ግን እርግጠኛ ሆነህ ተወግዟል ኢቭን ኳይነዳማመጥ በግለሰብ የታተመውን ብለው ስላሉ እጄ ላይ ያለው በግለሰብ የታተመ ነው። ብራዘር ለምን ነው ከኔ ጋር የምትጨቃጨቁት? እጄ ላይ ያለው በሊቀ ጉባኤ ታረቀኝ የታተመ ነው። ግለሰቡን ጠርተን እኮ አሉ። በግለሰብ መታተሙን ተናግረዋል እነሱ እኮ መግለጫው ላይ እና ከግለሰብ መታተሙ በላይ ርዕስ እኮ ሰጥተው ተናገሩ አይደል? ርዕሱን አልሰማሁም ያሉትን አንዴ ወንድማችን ዜናውን እኔው አንዴ ቅርታ እንደዚህ ነው የሚለው ነባሩና ጥንታዊ የቅዱስ ዮሐንስ መጥምቀ ዮሐንስ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ ኤግዛክትሊ አዎ በግለሰብ የተዘጋጀ ኖ ከዛ በፊት ዳጊ መጀመሪያ ርዕሱን አንብበው እዛ ከመሄድ በፊት ርዕሱን አንብበው። ቆይ አንዴ ልክ እንትን ሊልስልብህ ነው እንዴ? አይደለም ርዕሱን አንብበው መለስ ብለህ ተናገር። እውነቱን የያዘውን መጽሐፍና እዚህ ጋር የተቀመጡትን ርዕስ ኤርሚያስ እጁ ላይ የያዘው መጽሐፍ ልክ ዜናውን የሚመለከት ዜናውን የሚመጠን ዜናውን የሚመስል ነገር ነው የያዘው። በግለሰብ የታተመ መጽሐፍ እጁ ላይ ያለ ኤርሚያስ የቤተክርስቲያኒቷ መጽሐፍ ኤርሚያስ የያዘው ይኸውልህ የመጀመሪያው ነው። በማቋረጥ ሀሳቡ መሸፈን አትችልም ወንድሜ። መናገር ሲጀምር 10 ሰከንድ ላይ አቋረጥ አድርጌ ማውራት እችላለሁ፣ ግን ያው በስርዓት እያወራ ስለሆነ ከኔም ጋር በስርዓት እንድትቀጥል ብዬ ነው ወንድሜ። እባክህን እኔ ጋር ሲሆን እንትንን ጸባይን አትለውጡ። እስካሁን ጥሩ ነበርክ። አሁን አዳምጠኝ። 10 ሰከንድ ላይ አታቋርጠኝ። ሀሳቤን ሲጨርስ ጨርሻለሁ እልሃለሁ። ኤርሚያስ ዜናውን የሚመጠን መጽሐፍ እጁ ላይ አለ። አሁን ኤርሚያስ የያዘው መጽሐፍ የቤተ ክርስቲያን ቢሆን የግለሰብ እየተባለ ዝም ብለህ የቤተ ክርስቲያን መጽሐፍ አምጥተህ እዚህ ጋር አሳየህ ትለው ነበር። እየሞገተ ያለው ደጋግሞ ልትሰማ ያልቻልከው ይህን ነው። ያከበብኩት ላይ እንደምትመለከተው ምንድን ነው የሚለው? በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው። በመጀመሪያ አልተሰራጨም ስትሉ ነበረ።
አሁን ተቀየረ። አንተ አላልክም። በርግጥ ሌሎች ሰዎች እዚሁ ክፍል ውስጥ ካንተ ጥቂት ደቂቃዎች በፊት አልተሰራጨም ሲሉ ነበር። አሁን ሲጨንቃቸው አልተሰራጨም የሚለውን ተውና ገና ማተሚያ ቦታ ነው ያለው፣ ገና ማተሚያ ቦታ እንዳለ ነው እጁ የተያዘው አላችሁ። እሱ ውሸት እዚሁ ጣለው። ኦኬ። ሁለተኛው ውሸት ምንድነው? ኤርሚያስ መጠየቅ ያለበት በግለሰብ ያልታተመ መጽሐፍ እጁ ላይ ቢኖር ኖሮ ከየት አመጣው? እሳቸው የሚሉት በግለሰብ የታተመ፣ አንተ ያስከው ደግሞ በቤተክርስቲያን የታተመ ብትል ያስኬድ ነበረ። ኤርሚያስ እጁ ላይ ያለው በግለሰብ የታተመ ነው። ዜናውን የሚመስል ዜናውን የሚመጥን ዜናውን ጋር የተስተካከለ ነገር ይዟል። ምንድነው ኤርሚያስ ጥፋት? አለቀ እኮ። በግለሰቡ አልታተመም በለን እጁ ላይ ያለው፣ ወይ ደግሞ ሌላ መጽሐፍ አለ ብትሉ እኮ አምጡት። እኛ እንግዲህ በግለሰብ የታተመ ዜናውን የሚመጥን መጽሐፍ ይዘናል። እናንተም እኛም ይሄም አለን ብትሉት ይዛችሁ ነው። አለቀ እኮ። ኢትስ ዛት ሲምፕል። ጨርሻለሁ። እንደሚቀጥ በኮቴሽን ያለውን አንብበው ዳጊ። በኮቴሽን ግራምጣ አንዴ ቆይ ዳጊ፣ እንዳታነሳው ይሄንን አሁን አባታችን የሰጡትን እንትን መግለጫ እና ኤርሚያስ ያቀረበው ማስረጃ እንዴት አንድ አይነት እንደሆነ ላሳይ። ተመልከት ግራምጣ። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው ያሉት። ሰምተሃል? ኤግዛክትሊ። በጣም ጥሩ። ገድለ መጥምቅ መለኮት ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው ነው የሚሉት። ያ እንደተጠበቀ ሆኖ በአንድ ግለሰብ ተጽፎ እየተሰራጨ ያለ አለ ነው ያሉት። ኤርሚያስ ያቀረበልህ በአንድ ግለሰብ ተጻፈ የተባለው ነው። ኤርሚያስ ያቀረበልህ በአንድ ግለሰብ የቤተክርስቲያኒቷን ነው ተጠበቀ ያሉት፣ የቤተክርስቲያኒቷን። ስለዚህ ተወገደ ያሉት የግለሰቡን ነው። አዎ ማን ነው ጳጳሱ የሰጡት መግለጫ እና ኤርሚያስ እያለ ያለው ነገር አንድ አይነት ነው። አይ ቲንክ ራሳችሁን አውገዘነዋል ነው እያሉ ያሉት። ራሳችሁን እየሸወዳችሁ ያላችሁ ነው ይመስለኛል ነው እያላችሁ ያለው ኤርሚያስ። ፓስተር ፕሊስ ይወሉት በኮቴሽን የተቀመጠው አለ አይደለም? በቃ ያ ነው ታይትሉ የመጽሐፉ ዳሲት። እሱ ነው የሚያግባባል። ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ያ መጽሐፍ አሁን ተናገር እውነቱን ካለው ሂዝ ራይት። እሱ ከሌለው ግን ያለው ነባሩ ጥንታዊው የቅዱስ ዮሐንስ መጥምቅ ገድል፣ ያ ማለት ገድለ ዮሐንስ መጥምቅ ብሎ ያስቀመጠው ማለት ነው። ተናገር እውነቱን ጋር ያለው አይ አይደለም ካለ ያን አምጥቶ ማሳየት የራሱ ድርሻ ነው። የኤርሚያስ ድርሻማ አይደለም። ይኸውልህ ለምን መሰለ ኤርሚያስ ድርሻማ የሆነው መግለጫውን የሰጠው ኤርሚያስ አይደለም። የሰማነውን መግለጫ ይዘን ካገኘነው መግለጫ ተነስተን መረጃ ይዘን ነው የምናወራው። መረጃው ምንድን ነው? ሲሰጡን መግለጫውን ቅድም ኤርሚ እንደነገረ ዲቴል አይደለም። ራሱ መግለጫው ላይ ለምን ዲቴል አልሆነም የሚለው ላይ ራሱ የምናነሳው ጥያቄ እንደተጠበቀ ሆኖ ለምን ተድበሰበሰ የሚለው እንደተጠበቀ ሆኖ አንድ ፍንጭ ግን ሰጥተውናል። አንድ ማስረጃ ሰጥተውናል። የሰጡን ምንድን ነው? በግለሰብ የተጻፈው ስለማን የሚያወራው? ስለ መጥምቁ ዮሐንስ የሚያወራው እሱ ተወግዘዋል ነው ያሉ። ፓስተር ዜናውና መግለጫው ተመሳሳይ ነው። ተመልከት፣ ይችን ብቻ ያዝልኝ። ዜናውና መግለጫው ተመሳሳይ ነው። ዜናው መግለጫውም በአንድ ግለሰብ ተዘጋጅቶ የሚል ቬግ የሆነ መግለጫ፣ ቬግ የሆነ ዜና ነው። ዜናው ባይደው የመግለጫው ኮፒ ነው። ኦኬ፣ በአንድ ግለሰብ ተዘጋጅቶ ከማለት ያዘጋጀውን ሰው ስም መጻፍ ይችሉ ነበር። ካልጻፉ እኛ ምንድነው ማድረግ የሚጠበቅብን? በአንድ ግለሰብ የተዘጋጀ የመጥምቅ ዮሐንስን መጽሐፍ ማምጣት ነው የሚጠበቅብን። ስለዚህ በኤርሚያስ ቦታ ብትሆን በአንድ ግለሰብ የተዘጋጀ ርዕሱን የሚመጥን ይዘን መተናል። አለቀ። ከዚህ በኋላ በአንድ ግለሰብ የተዘጋጀ ሌላም አለ ካሉ የእነሱ በርደን ነው የሚሆነው። እኛ እጃችን ላይ በግለሰብ ያልተዘጋጀ ብናመጣ ነው ተጠያቂ ምን ሆነው። ይቅርታ ስላቋረጥኩ። አይ ትክክል ነህ። በግለሰብ የተጻፈው ይሄ ነው ብለን አሁን ኤርሚያስ ያመጣውን አቅርበናል። አይ አይደለም ኤርሚያስ ያቀረበው ሳይሆን ይሄኛው ነው በግለሰብ የተጻፈው ሌላ ነው ይሄ ነው የሚል ማስረጃ የሚመጣ ከሆነ ኦኬ እንላለን። አለበለዛ ግን የቀረበው መግለጫ በጣም የተድበሰበሰ ነው። ለምን ተድበሰበሰ? እሱ እንግዲህ የራሱ የሆነ ምክንያት ሊኖረው ይችላል።
አንድ ፍንጭ ብቻ ነው ያለው፣ በግለሰብ የታተመ የሚለው ነው። በግለሰብ የታተመ ከሆነ ይሄ ነው ብለን ይዘነው መጠናልኛ። አይ እሱኛው አይደለም ሌላ አለ በግለሰብ የታተመ። ስለዚህ ማስረጃችሁን አስተካክሉ፣ ይሄ እናንተ የያዛችሁት አልተወገዘም የሚለን ሰው በሌላ ግለሰብ የተጻፈ ሌላ ነው የሚል ካለ ጥሩ ነው። ከዛ ውጭ ግን ዝም ብሎ ጭቅጭቅ ነው የሚሆነው። ስለዚህ መጽሐፍቶቹን ለመለየት ቀላሉ ነገር ምንድን ነው? የግለሰብና የቤተክርስቲያን ብለህ ትለየዋለህ ማለት ታየውና የቤተክርስቲያን ከሆነ ትቀበለዋለህ። በእርግጥ ይሄኛውም በቤተክርስቲያኒቱ እውቅና ሲሰራጭ የነበረ ነው፣ ግን የተዘጋጀው በግለሰብ መሆኑ ነው። ስለዚህ በግለሰብ የተዘጋጀ ካመጣህ መግለጫውን የሚመጠን መግለጫው የሚመስል መጽሐፍ እጅ ላይ ያለ ማለት ነው። ያ ደግሞ ኤርሚያስ በእጁ ያለው መጽሐፍ ነው። ስለዚህ ለጊዜው ስም ስላልተጠቀሰ ግለሰብና ቤተክርስቲያን እያልክ መለየት ትችላለህ፣ የተዘጋጀበትን በማየት ወይም የተተረጎመው በማን ነው የሚለውን በማየት እና ኤርሚያስ እጅ ላይ ኤግዛክትሊ ከዜናው ጋር የሚመጥን ነገር ነው ያለው ወንድማችን። እሺ ከዚህ በላይ እንትን ማድረግ ነው የሚሆነው። እኔ እንግዲህ ጥቆማዬን ሰጥቻችኋለሁ፣ ነገ እንዳትጸጸቱበት። ወይም አሁን ከዚህ በፊትም ብዙ ዜናዎችን ወይም ደግሞ እንትኖችን አድርጋችኋል፣ ይሄ መጽሐፍ እንደተወገዘ አድርጋችሁ እና ያንን የማይገልጽ ነገር ዛሬ ያገኛችሁ ይመስለኛል። ነገ ከነገ ወዲያም እንደዛ አይነት ነገሮች እንዳትሳሳቱ እኔ ጥንቃቄ ብታደርጉ። አሁን ነገ ቤተክርስቲያኒቷ እየተጠቀመችበት ግራምጣ እኛ እስካሁን ድረስ እኛ ምንም የተሳሳትነው ነገር የለም። ኦኬ በዚህ ጉዳይ እንደው የተሳሳትን እንኳን መስሎ ቢታያችሁ ብታዩ ይሄንን እንድንሳሳት ያደረገችው ቤተክርስቲያኒቱ ናት። ለምን ያወገዘችው መጽሐፍ በግለሰብ አለች እንጂ የግለሰቡን ስም ሜንሽን አላደረገችም። አንድ መጽሐፉ ከመቼ ጊዜ ጀምሮ ለህትመት ተዘጋጅቶ እንደተሰራጨም ይህንን ሜንሽን አላደረገችም። ሁለት የጻፉላቸው ሰዎች ጥሩ ጸሐፊዎች አይደሉ ማለት ነው። አንባቢዎች እንኳን ጳጳሳቱ ያነባሉ፣ ግን የጻፉላቸው ሰዎች ትክክል አልጻፉላቸውም። ስለዚህ ገድለ ዮሐንስ መጥምቅ ብለው ብቻ ተወገዘ ብለዋሉን እንጂ ስለዚህ አሁን ሌላ መጽሐፍ ተወግዞ ቢገኝ አሁን ይሄ ባይሆንና ሌላ መጽሐፍ ተወግዞ ቢገኝ የሚያሳየው ምንድነው? ቤተክርስቲያኒት ውስጥ ያለ አስተዳደራዊ ዝርክርክነት ነው የሚያሳየው። ለምን ሲያወግዙ ግለሰብን ሲያወግዙ በጋሻው እንትና ምናምን ነገር ብለው ያወግዛሉ። መጽሐፍን ግን ሲያወግዙ ስሙን ይጠሩና በማን እንደታተመ በስንት ዓመተ ምህረት እንደታተመ አይጠቅሱ፣ ሜንሽን አያደርጉም። ስለዚህ በህዝቡ እጅ ላይ የተለያየ ገድለ ዮሐንስ መጥምቅ አለ ማለት ነው። እኔ እጅ ላይ ያለው በሊቀ ጉባኤ ታረቀኝ 42 ዓመት ዕድሜ የሞላው መጽሐፍ ነው እኔ እጅ ላይ ያለው። ኦኬ ስለዚህ አሁን ሌላ መጽሐፍ ነው ተብሎ የሌላ ግለሰብ ቢመጣ አሁን ኤርሚያስ ተሳሳቱ ብሎ ቢል እኔ እዛ ሰው ላይ ነው የማላግጥበት። ሄዶ ራሱ አባቶችን ይጠይቅ እንጂ። ኦኬ አባቶች ሁለቱን መግለጫ ሲሰጡ ገድለ ዮሐንስ መጥምቅ አሉ እንጂ በስንት ዓመተ ምህረት የታተመ እንደሆነ በማ የታተመ እንደሆነ የግለሰቡን ስም ሜንሽን አላደረጉም፣ ዓመተ ምህረቱንም አልጠቀሱም። እኔ እጅ ላይ ያለው በግለሰብ የታተመ ስለሆነ ይሄ መጽሐፍ ነው ማለት ነው ብዬ የምለው። እኔ ምናልባት እስካለኝ ኢንፎርሜሽን ኢቭን መመን ጋር እንዳልደረሰ ነው የማውቀው። ይሄ የሚባለው መጽሐፍ ተሰራጭቷል እኮ ነው የሚለው ግራምታ። መግለጫውን አልሰማሁም እንደ ግራምታ መመን ጋር አልደረሰም ትላለህ እንዴ? ተሰራጭቷል እኮ ነው ብሎ አሁንም ቢሆን ፓስተር እንደዛ የምትሉ ከሆነ እኮ ማሳያ አሁንም እናንተ ላይ ነው። አሁን በርደኑ እኛ ላይ በርደኑ አይወድቅም ብራዘር፣ እኛ ላይ በርደኑ የሚወድቅበት ምን ምክንያት የለውም። መጽሐፉን ማሳየት ነው። አሁን እኮ መጽሐፉ ቢኖር እስካሁን እንተማመን ነበር። ቆይ ስማኝውልህ፣ መግለጫው ያልከው መግለጫው የሚለው እየታተመ እየተሰራጨ ያለ ነው የሚለው። ስለዚህ ምዕመን ጋር አልደረሰም የሚለው ንግግር ትክክል አይሆንም፣ አግባብ አይሆንም። ከምንትኑ ጋር ይጋጫል። ከሰው ማነው ከቀረበው 2013 ላይ እኮ ነው የተሰራጨው። ለሁለተኛ ጊዜ እትም ይመስለኛል ገና። እንደውም መግለጫውም እኮ የሚለው እየተሰራጨ መግለጫውን እንስማ ወገኖች። አንዴ ቆይ፣ አሁን ሶስተኛ ሰው ሆኖ ተቀላቀለ ማለት እስካሁን ይሄንን ነገር ከአንደበቱ አልወጣም ነበር። አሁን ተቀላቀለው። አይ ሰምቼዋለሁ። ልትደግመው ነው? ቆይ ወንድማችን እባክህ ግራምጣ ከይቅርታ ጋር አይ ልትደግመው ነው ብዬ ነው። እኔ ሰምቼዋለሁ የነበረው አድርገውና እኔ ሳወራ ታገስ። እሺ ጥሩ ነው። ሌሎችን ማዳመጥህ ጥሩ ነው። እኔን ብታዳምጠኝ ችግር የለውም። በአክብሮት እያወራሁ ነው ወንድሜ። ከአንተ በፊት ሁለት ዋሾዎች ነበሩ፣ ዋሽተው ሄዱ። ገብተዋል። ምን ብለው ነው የዋሹት? አዳምጠኝ፣ አታቋርጠኝ። እሺ አደራ። ምን ብለው ነው የዋሹት? አልተሰራጨም ብለው ሲዋሹ አሳየናቸው። ሁለቱ መግለጫ ላይ ተሰራጭቷል የሚል እንዳለ ከፈለክ ልናሳይ እንችላለን።
ይኸውልህ በቅርብ አሁን ማቀው አልገባኝም። ማቋረጥ ከዛ በፊት ዳጊ እውነት እንዳይወጣ ፈልገህ ነው ምንድነው? ምክንያት ምንድነው? እኔ ሳወራ ቆይ አንዴ ይኸውልህ በቅርብ አሁን ማቀውን አሁን አንተ መልሰህ ስለሆነ ያንን የምታሰማን በዚህ መጽሐፍ ጉዳይ ያለኝን 1 ደቂቃ ኢንፎርሜሽን ሳወራ ታቋርጠኝ ያልኩኝ እኔ ጌታ አንዴ ታገሰኝ። አዲስ ኢንፎርሜሽን ብነግርህ አይሻልም? አሁን መልሰህ ከምታሰማን ወንድሜ በመጀመሪያ ስህተትን ይቅርታ ብለህ ማመን አለብህ። አሁን ተቀላቀል። እሺ ይቅርታ። ስለዚህ መሰራጨቱን አምነሃል እያሉ ነበር እኮ አሁን በመታተምና በመሰራጨቱን ወንድሜ አምነሃል አላመንክም? እንዳልዋሸን ተሰራጨ ስንል እንዳልዋሸን አምነሃል ወይስ? ኖ እኔ ዋሻችሁ አላልኩም። እንዴ እኔ ዋሻችሁ መች ወጣ? አይ አልተሰራጨም እያልክ ነበር እኮ። አሁን ፓስፖርት እኮ እኔ ያለኝን ኢንፎርሜሽን ነው ያልኩት። እኔ ያለኝን ያለ ኢንፎርሜሽን የተሳሳተ ነው ማለት ነው ያንተ። የኛ ነው ልክ ያንተ ነው ልክ። እሱ ጋር ከምንከራከር እኔ ሐሳቤን ልንገርህ። ቆይ ወንድሜ አይደለማ የኛ ነው ልክ ተሰራጨ የሚለው ያንተ ነው አልተሰራጨም። የእናንተ ነው ልክ። እኔ ተሰራጨ በቃ ጎበዝ። እና ሐሳቤን ልንገርህ። ይኸውልህ ጨርስ አሁን በደንብ የማውቀውን ማለት ነው እና ያነበብኩትን እንደውም በጣም ከታማኝ ምንጭ ይሄ አሁን በቤተ ክርስቲያን አገልግሎት ላይ ያለው በምዕመናን እጅ የሚገኘው ገድለ ዮሐንስ መጥምቅ አልተወገዘም። በቅዱስ ሲኖዶስ ውግዘት የተላለፈበት መጽሐፍ ታትሞ ለምዕመናን ያልተሰራጨ በስምም ገድለ ዮሐንስ መጥምቅ ሳይሆን ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ሲሆን በአብያተ ክርስቲያናት አገልግሎት ላይ ያልዋለ በገዳማት ውስጥ አንዳንድ ግለሰቦች ይዘውት በማህበር ሲያነቡት የተገኘና ኢትዮጵያ የዓለም ብርሃን የሚል ግለሰቦች በደብረ ሊባኖስ የነበራቸው እንቅስቃሴ የታወቀበት ምክንያት ሆኗል። የመጽሐፉ ምንጭ ሲጣራ ግለሰቦች በግዕዝ ከብራና ላይ አገኘነው በሚል በኤፎር ወረቀት ለቅጅ ያዘጋጁትና ገዳም ውስጥ ይዘውት የቆዩ በነፃ ሊያሳትሙት ፈልገው ስማቸው መጥቀስ የማያስፈልግ ደገኛ የዋልድባ አበረንታት ቤተ ሚናስ አባት በጣም ይቅርታ ስላቋረጥኩ። ከምን ላይ ነው ያነበብክልን ያለው? ከመግለጫው ላይ ፕሊዝ ይጨርሰው ዳግዬ። ቆይ ይጨርሰው። እሺ ከምን ላይ እንደሆነ ግን ምንጩን ብናቀርብ በጣም ጥሩ መረጃ ነው እየሰጠን ያለው። ቀጥል። እሺ የመጽሐፉ ምንጭ ሲጣራ ግለሰቦች በግዕዝ ከብራና ላይ ያገኘነው በሚል በኤፎር ወረቀት ለቅጅ ያዘጋጁትና ገዳም ውስጥ ይዘውት የቆዩ በነፃ ሊያሳትሙት ፈልገው ስማቸውን መጥቀስ የማያስፈልግ ደገኛ የዋልድባ አበረንታት ቤተ ሚናስ አባት ትክክለኛ ነው በሚል አንድ ጥራዝ በቢጫ ወረቀት አትመው የሰጧቸው በኋላም ያገዱት በኋላም በግለሰቦች ኮፒ ተደርጎ 3 ገዳማት ላይ የደረሰ በመጨረሻም ከ4 ዓመት በኋላ በመምህራን ተደርሶበት እንዳይታተም የተደረገ ነው። አስቀድሜ እንዳልኩት የተወገዘው መጽሐፍ ስም ገድለ ዮሐንስ መጥምቅ ሳይሆን ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ሲሆን በገበያ ላይ በህትመትም ሆነ በቤተ ክርስቲያን አገልግሎት ላይ አታገኙትም። ይልቁንም በቢጫ ወረቀት የግለሰቦች እጅ ላይ የሚገኘውን የኢትዮጵያ ዓለም ብርሃን የሚሉ ግለሰቦች ስካን አድርገው እርስ በርስ የሚቀባበሉት ነው። እያለ ብዙ ይቆያል። ልቀጥለው ካላችሁ በጣም ጥሩ። ምንጩን ትነግረናለህ? ማርያማዊት ሄኖክ ለሜሳ የምትባል ዕቅበተ እምነት ላይ የምትሰራ ልጅ ናት። ፌስቡክ ላይ ይሄንን ነው የታመነ ምንጭ ያልከን? ለእኔ እንደው እኔ እንደ ኢንፎርሜሽን እና እኔ በጣም ማምናት የታመነ ምንጭ አለመሆኑን ላሳይህ። አሁን እዚሁ ባነበብከው ላይ ጳጳሱ የሰጡት ከጳጳሱና ከማርያማዊት ለጉዳዩ ቅርብ ማን ነው ብለህ ታስባለህ? ማርያማዊት ናት ወይስ ጳጳሱ ናቸው? አይ ጳጳሱ የተሻለ እንትን ይኖራቸዋል፣ ኢንፎርሜሽን ይኖራቸዋል። አይ ኦነስቱን ግራምጣ በኦነስቱን ግድ የለ አልኩኝ እኮ እኔ አሁን ጳጳሱ አትሊስት የሆነ ከተለያየ ቆይ ከማርያማዊትና ከቤተ ክርስቲያኒቱ የሊቃውንት ጉባኤ ማን ነው ታማኝ ሊሆን የሚችለው? ኖ አይ ይሄ ኢንፎርሜሽን አሁን የሊቃውንት ጉባኤው ነው የሚል እኔ ጠየቁን ብቻ መልስልኝ ፕሊዝ። የሊቃውንት ጉባኤው የሊቃውንት ጉባኤው አሁን ቅድም እኔ እናንተ ስንሰማው የነበረውን መግለጫ ሰጡ። ሊቃውንት ጉባኤው ደረስኩበት ሰራሁት ያለውን ሪፖርት ይሄ እኮ የቤተክርስቲያኒቱን ትልቅ አካል ሲኖዶሱን ማዋረድ እኮ ነው። ገብቷል? በጣም ትልቅ እየሰጡት ያለው እነሱ የሊቃውንት ጉባኤው ተሰብስቦ ፈትሾ ሰርቶ
ከዛ በኋላ በቤተ ክርስቲያኒቱ የአሰራር ስርዓት መሰረት የቤተ ክርስቲያኒቱ የአመራር አካል የሆኑ ጳጳስ ወጥተው ቤተ ክርስቲያኒቱን የሚወክለውን መግለጫ ሰጡ። ሲሰጡ አሁን አንተ ያወራኸውን ነገር ሁሉ አይልም። በጣም የሚገርመው ነገር ግለሰቦች ሲያዘዋውሩት ታትሞ እሳቸው በግልጽ የተናገሩት ታትሞ በስርጭት ላይ ያለ ተመልከት። ፋላሲ አንድ የመጽሐፉ ደራሲ በቤተ ክርስቲያኒቱ አሰራር መሰረት ለተግሳጽ እንደተጠሩ አንድ ግለሰብ እንደሆኑ በሳቸው እንደተጻፈ በግልጥ እየተናገሩ አንተ አሁን ይሄንን ይዘህ ከኛ ጋር ሙግት ማድረግህ እኔ አሮኑ በምን አግባብ አይተኸው እንደሆነ አላውቅም። ግን መራማዊት የሰጠችህ ማስረጃ ይሄ እኮ አሁን ቆይ ልጨርስ ብራዘር። ማራማዊት የጻፈችው ወይም የሰጠችው ማስረጃ ጀስቲፋይ የሚሆነው ፕሩፍ የሚሆነው በቤተ ክርስቲያኒቱ ሲኖዶስ እንጂ ሲኖዶሱ በማርያማዊት መግለጫ ጀስቲፋይ አይደረጉም። ስለዚህ የማርያማዊት ትንታኔ በጠቅላላ የውሸት መረጃ ነው፣ የውሸት መረጃ ነው። እኛ የምናምነው ይሄ እኮ አሁን ፓስተር አቮይዲንግ ዴሹ ፋላሲ ይባላል። አሁን ኢሹን አቮይድ እያደረጉት ነው ኮርሱ። አሁን ዋናው ኢሹአችን በጭራሽ ማርያማዊትም ቆይ አንዴ ማርያማዊትም ሲኖዶሱንም የሚያስማማ የመጀመሪያው ነገር ልንገሩት። ሁለቱም ምንም የሚያስማማ ነገር የለም ብራዘር። ምን ቆይ እንጂ ልናገር እንዴ ገድለ ዮሐንስ መጥምቅ የሚል መጽሐፍ አልተወገዘም። ሁለቱም የሚያስማማ ቆይ ብራዘር ቆይ ቁም አንዴ እኔ መጨረስ አለብኝ መጀመሪያ። ምን ትናገራለህ አይደል? አሁን እኮ የሚናገሩት ሀሳብ ዋናውን ኢሹአችንን ትተውታል እኮ። አልተውኩትም። ዋናው ኢሹአችን ምንድን ነው? የመጽሐፉ አይነት ነው አይደል? አልተውኩትም ብራዘር። አሁን እርሶ ህትመት ላይ ምን ላይ መጡ? እዛ ላይ ከመድረሳችን በፊት ኧረ እባክህን ወንድሜ እንደማመጥ እንጂ እንዴት ነው ነገሩ? እንደማመጥ አንተ ነህ የመጀመሪያው ጉዳይ ላይ እኔ ሌተስት ኢንፎርሜሽን አለኝ ትክክለኛና እንደውም ከታመነ ምንጭ አነበብኩት ብለን ያመጣለን። ምን ልታረጋግጥልን? መጽሐፉ አልተወገዘም የሚለውን ልታረጋግጥልን ማለት ነው። ኦኬ ማስረጃህን ስናየው ማስረጃ ሲቀርብ ስናየው የጠውቆ ትለኛለህ። ማስረጃህን ስናየው መጽሐፉን ያወገዙት አካላት ከሰጡት መግለጫ ጋራ 100% የተለያየ ነው። 5% አይደለም 100% የተለያየ ነው። ብራዘር አንዴ አዳምጠ እንግዲህ በየተራ እናውራ። 100% የተሳሳተ ነው የተለያየ ነው የምልበትን ማስረጃ ልነግር እችላለሁ። አንተ አሁን ካነበብክልኝ ላይ አንደኛ በየገዳማቱ ሲዘዋወር ምንድነው ኢትዮጵያ ምናምን የሚባሉ ቡድኖች በቢጫ ወረቀት ላይ የተጻፈ ምናምን እነሱ ይዘውት ይሄ ሁሉ አተታ የለም። በግልጽ ያስቀመጡት እነሱ እሱን መናገር አይጠበቅባቸውም። አዳምጥ ወንድሜ፣ በተራ ታወራለህ። ደብዳቤ ተሰጥቷቸዋል እኮ ለጻፉት ሰው ደብዳቤ እንደተሰጣቸው ተገልጿል አይደል እንዴ? ከዚህ በፊት ኧረ ሚውት አድርግ፣ አታቋርጠኝ ብራዘር። ይሄ ታክቲክ አይሰራም እዚህ ቤት። አቁም። አሁን በኋላ ስናገር አትግባ። ይሄ አሁን እሱ አገኘሁት የሚለው ሰጠኋቸው የሚለን ማስረጃ 100% ውሸት ነው። ለምን? ከምን ጋር ተነጻጽሮ? ከአየናቸው ቪዲዮዎች ጋር ተነጻጽሮ ውሸት ነው። አንደኛ ገዳሙ ሲዘዋወር ተገኘ፣ በቢጫ ወረቀት ተጻፈ፣ ኢትዮጵያ ምንትስ ምናምን የሚባሉ ህብረቶች እንትን ሲያደርጉት ማተሚያ ቤት አልገባም። ይሄ በጣም የሚገርም ውሸት ነው። መግለጫው በግልጽ የነገረን ነገር መጽሐፉ ታትሞ በስርጭት ላይ ያለ አሁን ሊቃውንቱ መርምረው ያስቆሙት እንደሆነ በግልጽ ይናገራል። አንድ ሰዎች ጻፉት ነው የሚለው ከብራና ገልብጠው በህትመት ምክንያት በስማቸውን መስጠት ስለሚገባቸው ላለመስጠት እንደዚህ ሁሉ አተታ የለም። የውሸት ነው ሁሉ። በግልጽ ጸሐፊው አሳታሚው ማን እንደሆነ መግለጫው ይናገራል። ግለሰቡ ያሳተሙት ሰውዬ ራሳቸው ቤተክርስቲያኒቱ ስለምታውቃቸው ተጠርተው
ማስጠንቀቂያ እንዲሰጣቸው መወሰኑ በግልጽ ተቀምጦ እያለ ማርያማዊትን ምንጭ አድርጎ ያቀረበልን ማስረጃ ይሄን ሁሉ ውሸት የያዘ ስለሆነ ለዚህ ማስረጃነት አይበቃም። ጨርሻለሁ። ዳጊ መቀጠል ትችላለህ። እሺ ዳጊ መቀጠል ትችላለች። እንግዲህ በቤተክርስቲያኒቱ ብዙ መጽሐፍቶች አሉ። ያም ሆነ ይሄ ህዝቡ ግን እያወቀ ነው። እኔ ከህዝቡ ጋር ነው። ጉዳያችን እኛ ከህዝቡ ጋር ነው። እግዚአብሔርም ከህዝቡ ጋር ነው ጉዳዩ። ለምን? እግዚአብሔር ህዝቡን ማዳን ይፈልጋል። ጌታ ህዝቡን ማዳን ይፈልጋል። ይሄን ነው የምንነግራችሁ። ህዝቡ ስላልዳነ ማዳን ይፈልጋል። ህዝቡ ነፃ ስላልወጣ ነፃ መውጣት ይፈልጋል። እግዚአብሔር ነፃ ሊያወጣው ይፈልጋል። ለዚህ ህዝብ የሞተለት ጳጳስ የለም። ለዚህ ህዝብ የሞተልን ፓስተር የለም። ማንም ለዚህ ህዝብ የሞተለት ራባይ የለም። የሞተለት የአብ ልጅ ኢየሱስ ነው። ከሞተላቸው ጌታ ጋር ህዝቡን የሚያገናኝ ስብከት በቤተክርስቲያኒቱ አውደ ምሕረት ላይ አይሰበክም። ስሙን ከጠራህ ይገላምጠዋል። ጀርባውን አጥና ይባላል። ያደግንበት ቤት ነው። ማንም ማስተባበያ ሊሰጥ አይችልም። ይህንን እኛ እናምንም ብለው ካሉ አሁን ያሉት ብፁዕነታቸው እነ ብፁዕ አቡነ ገብርኤል እነ ብፁዕ አቡነ በርናባስን ሁሉ ጭምር ጠብር ገፋ አድርጎ የሚሳደብ ህዝብ እኮ ነው። አየን አይደል? ባለፈው ቤቱ ገፊ ነው የዝሆን ያህል ይገፋል እኮ አሉ። ከዚህ በለጠ ያን ምስክር አለን። የቅዱስ ሲኖዶስ አባል ብፁዕ አቡነ ገብርኤል ቤቱ እኮ ገፊ ነው አሉ። የዝሆን ያህል ይገፋል፣ የፈረስ ጉልበት ያህል ይገፋል አሉ። ምን ስትል ነው ቤቱ የሚገፋ? ግን ኢየሱስ ያድናል ስትል ነው። አስማት ስትሰራስ አይገፉም። የብፁዕ አቡነ እንድርያስ ቁጭ ብለዋል በቀብረው ቤተክርስቲያን ውስጥ በቀብረው ህዝቡ ራሱ እንኳን ይቆፈርልን ብለው ሰላማዊ ሰልፍ እንኳን አልወጡ። ይቆፈርና ይውጣ እንኳን አላሉ። ሰምተው አይተው ኢየሱስ ሲያወሩ ስጋት እንዳለባቸው እኛ አባት የሚያነሱትን ጨምረው ኤርሚ እኛ ማየት የተሳናቸው አባት ሲያስተምሩ በስጋትምና መጋቢ አዲስ የተናገሩ ገደላችሁን እኮ አስጨነቃችሁን እኛ በስጋት ነው ብለው የሚያወሩት። ኢየሱስ በስጋት የሚሰበክበት ቤት ደስ ብሎ ነው የተናገሩት ራሳቸው። እንዴ በስጋት ነው ስሙን የምትጠራው። እየሰጋህ ነው የምትኖረው። እየተሸማቀክ ነው የምትኖረው። ያው እነ ዲያቆን አማኑኤል አሜሪካ ሀገር ያለው እንዴ ማርያም ብለን ስንላቸው የሚፈርጡ የሚዘሉ ምእመናን፣ ኢየሱስ ስንላቸው የሚቆጡ ምእመናን ናቸው ያሉት አሉ። ደብዳቤ ሁሉ ጽፌ ያስገብቻለሁ ምናምን ነገር ብዙ ነገር ተናግሬያለሁ እኮ አለ ዲያቆን አማኑኤል ማለት ነው። አሜሪካ ሀገር ላይቭ ላይ ያስተላልፋል። ኢየሱስ ተብሎ ሲባል የሚቆጣና የሚናደድ ምእመን ያፈራ ነው አሉ። እውነት እኮ ነው። ቤተክርስቲያኒቱ ራሷ ከአምላኳ ጋር የተጣላችሁ ታረቂ ከጌታሽ ጋር ታረቂ ከጌታሽ ጋር የሚገባውን ስፍራ ስጪ። የቤተክርስቲያን ጉልላት ነው፣ አናት ነው፣ ጥፍር ነው፣ ጥርስ ነው እያልሽ ማሳበብ አይደለም። ጉልላት ከሆነ ራስ ከሆነ የራስነቱን ቦታ ሊይዝ ይገባላ። መሰረት ከሆነ በመሰረቱ ላይ በትክክል መቆም አለባታ። ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ እንደምናገረው የጌታ ቤተክርስቲያን ናት። ግን ዓላማዋን የሳተች ሀዲዱ እንደሳተ ባቡር ዓላማዋን የሳተች አምላኳን የረሳች ከፍጡራን ጋር ህዝቡን ያጋባች ቤተክርስቲያን ናት። በምትሰብከው ስብከት በሙሉ እንደ ቅዱስ ጳውሎስ ለቆሮንቶስ ቅዱሳን እንደተናገረው ለአንድ ወንድ እንደታጨች እንደ ንጽሕት ድንግል አድርጌ ለክርስቶስ ላቀርባችሁ ብሎ እንዳለ በስብከቷና በትምህርቷ ለክርስቶስ አይደለም የምታቀርባቸው በሙሉ ኢየሱስ አባታችሁ ነው ከማለት ይልቅ አቡነንትና የአቡነንትናን በረከት ይደርብህ የአቡነንትናን በረከታቸው ይደርብህ ተብሎ የሚባል አንድ ማዕት ነው ያለው። አባትነት የሚሰየምበት ከአብ ፊት ትውልዱ እንዲንበረከክ አይደለም እያደረገች ያለችው። ንስሐ ነው መግባት ያለባት። ንስሐ ነው መግባት ያለባት። የክርስቶስን ወንጌል የተጋፋ ጫማ ለጫማ ያለካኩ ትከርሻ ለትከርሻ ያለካክተውታል። በቤተክርስቲያኒቱ ኢየሱስ ክርስቶስ ከሚሰበከው በላይ እኮ እነ አርሴማ ናቸው እኮ ደምቀው የሚሰበኩት።
አንዳችሁም ይሄንን አታስተባብሉም። ፊት ለፊት የቆማችሁ አንዳችሁም ያው ይሳደባል እያላችሁ ከማለት በቀር ሌላ ምንም ልትሉ አትችሉ። አንድም ሰው ይሄንን ዲና አያደርግም። አርሴማ የተባለች የአርመናዋ ሴትዮ ተሳዳቢዋ ሴትዮ ከኢየሱስ ክርስቶስ በላይ ነው የምትከበረው ቤተክርስቲያኒት ውስጥ። እያመለኩ ፍጥሩን አላመለክንም ይላሉ። እግዚአብሔርን ታመልኩታላችሁ? አዎ። እንዴት ነው የምታመልኩት? በምንድን ነው የምታመልኩት? በስግደት በአምልኮ አይደል? በስግደት መስዋዕት በመስጠት ጸሎትን ወደሱ በመጸለይ ምናምን ነገር አይደል? በዚህ እስቲ መስፈርት ታመዘን እስኪ። ማርያምን እንደምታመልኳት ላሳይህ። በደንብ ነው የምታመልኳት፣ በደንብ እንዴ። በእግዚአብሔር እኮ በቤተክርስቲያኒት ውስጥ እኮ ከማርያም እኮ ስም እኮ ያነሰ እኮ ስም ነው እኮ ያለው። በቤተክርስቲያኒቱ እኮ አስተምሮት ማርያምን ከምትክድ ይልቅ እግዚአብሔርን ብትክድ ይሻላል እኮ ብሎ የሚለው መጽሐፏም ሊቃውንቶቿም ግልጽ እኮ ነው። ምንም ልትደብቁት አትችሉም። በቃ እግዚአብሔር ጭምብላችሁን የገለጠው። ህዝቡን ልቀቁት ለክርስቶስ። እግዚአብሔር ቢካድ ይቀላል ማርያምን ከመካድ ይልቅ። 10ቱ ትእዛዛት፣ 6ቱ ቃላተ ወንጌል፣ 16ቱን ቃላተ ወንጌል መካድ ይቀላል። ለክርስቶስ ለእግዚአብሔር ባሮች ከመሆን ይልቅ ለማርያም ባሪያ ለመሆን ኑንሽ ቀዳደም እኮ ነው ያለችው ቤተክርስቲያኒቱ። ትራክ ውስጥ አስገብታ ልታሯሩጥ። ወደ ማርያም ሩጡ፣ ከእግዚአብሔር ሽሹ፣ ወደ ማርያም ተጠጉ። በእግዚአብሔር አትታመኑ፣ በማርያም ታመኑ ይላል። ፍጻሜህ ድቅድቅ ጨለማ የእሳት ባህር ውስጥ ይጥላል። ከኃይሉ ክብር ርቀህ ማነች ማርያም የሆነች እንደሆነ እነግራለሁ። ራሱ የጌታ እናት ብትሆን እንኳን ማነች እኮ ነው ብዬ የምልህ። እሷ በድነት ስራ ውስጥ የእሷ ስም እንደዚህ አንበሳውን ድርሻ ወስዶ ሁይሺ ማርያም ማናት? በጌታ ምሕረት ያገኘች እግዚአብሔር መርጦ በእናትነት እንዲወለድባት ያደረጋት ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ብላ ያለች አንድ ተራ ፍጡር ናት። ብራዘር ምን ነው ሰማይ ይታረስልን አላችሁ? አንድ ተራ ፍጡር ናት። ልክ ወቁ እንጂ ይሄ እኮ ብልግና ይባላል። ወንድሞች እናቶች፣ እግዚአብሔርን ክደህ ማርያምን አትካድ እንጂ መንግስተ ሰማያት ትገባለህ ብሎ ሲልህ መጽሐፍቶቻችሁ ይህንኑ ይናገራሉ። ህዝቡ ግን አሁን መጠየቅ ጀመረ። እንዴት ነው ይሄ ነገር አሉ። በቃ እንደ ቅድሞ አይነት እህት ማለት ነው። እንዴት ነው ይሄ ነገር? ወዴት እኛ ግራ እየተጋባና አለ። ህዝቡ እኮ ግራ ከተጋባ እኮ ቆይቷል ብራዘር። ቄሶቹን መድኃኒዓለም የሚጠይቃቸው እያልክ ዝም እያልክ እንጂ የሚደረገው ነገር የሚወራው ነገር አድራጎታቸው፣ ትምህርታቸው ለአንተ እንኳን ለህዝቡ አልተዋጠልህም እኮ አልተዋጠልህም። ምን ነው ከጴንጤ አትማሩም? ሰው እኮ ከጎረቤት ይማራል። እንደ መጽሐፍ ቅዱስ ያልሆነ ትምህርት የሚያስተምር ከሆነ እዚህ እኛ ቤት ማንም አይለቀውም። በደም የተገዛ ህዝብ ነው እዚህ ያለው። አምላክ ያለው ህዝብ ነው እዚህ ያለው። ማንም የሚያገለግል ቢኖር እንደ እግዚአብሔር ቃል ያገልግል ይላል። ከእግዚአብሔር ቃል ውጭ የሆነ አውጥተው ሲነግሩ ጸጥ ትላለህ። ስላሴን ክዶ ጥምቀትን ክዶ ክርስትናን ክዶ ይላል። መንግስተ ሰማያት ገባ ብለው ሲሉ በእድሜ በጤና ይጠብቅልን፣ ቡራኪው ትድረሰኝ፣ ጸሎቶ ታግዘኝ ብለህ ትላለህ። አንተ ተበልተሃል ብራዘር። እልቅ ቀን ሳይጨልምባችሁ እግዚአብሔር የሰጣችሁን የንስሐ ዕድል ተጠቀሙበት። እግዚአብሔር ተናግሯል። ልጄን ስሙት ብሎ ተናግሯል። ቅዱስ አባት እግዚአብሔር አብ በቃ የሰው ልጅ እግዚአብሔር ልጁን ወደዚህ ዓለም ላከውና ያንን ልጁን ስሙልኝ አለ። ስሙልኝ ልጄን ስሙ አለ። ስለ ልጁ ወንጌል የነገሩንን ቅዱሳት ሐዋርያትና ቅዱሳን ነቢያትን ደግሞ ስሙ አለ። የብሉይ ኪዳን ነቢያት እያንዳንዳቸው ብዕራቸውን አሹላው እግዚአብሔር በሰጣቸው በመንፈስ አንደበታቸውን ከፍተው የተናገሩት ስለ መሲሁ ነው። የአዲስ ኪዳን ሐዋርያት አንደበታቸውን ከፍተው የሰበኩት ብዕራቸውን አሹለው የጻፉት ስለ ልጁ ነው። ስለ አብ ልጅ፣ ስለ ዳዊት ልጅ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ ማለት ነው። ይህንኑ የመንግስቱን ወንጌል በየወጡበት ከተማ ሁሉ ሰበኩ። ሩጫቸውን ጨርሰው በሚሞቱበት አሟሟት በወጡበት ምድር እንደ ከዋክብት ረገፉ፣ ወደ ጌታ ሄዱ። ዘመናቸው አለቀ።
ዘመኑ የማያልቅ ጌታ ግን አለ። በማደሪያው ላይ ብቻ ሳይሆን በእኔ ውስጥ አለ፣ በወንድሞቼ ውስጥ በእህቶቼ ውስጥ አለ። ያያል፣ ይሰማል። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ከአንደበታችን ሲወጣ አይደለም የሚያውቀው፣ ገና ሳይወጣ በልባችን በምን ሞቲቭ እንደምንናገር ያውቃል። ማ ለእርሱ መንግስት እየተጋ እንዳለ፣ ማ ተቋምን ለማስከበር እንዳለ፣ ማ ለስሙ ሲል እየተሟገተ እንዳለ፣ ማ ለስማቸው ሲል እየተሟገተ እንዳለ ያያል፣ ያውቃል። ይህንን እውነት ግን ዲና ያታደርጉትም። የትኛውም ፍጡራን አይበጇችሁም፣ አይጠቅሟችሁም፣ አይረቧችሁም። ደጋግመን ተናግረናል። ይሄ ሁሉ ሩጫ ለምንድን ነው? ኢየሱስ ያድናል ብሎ የሚለውን እውነት ለመሸፈን ነው። ከዛ ይመጣለ እመቤቴ ታድናል ይችላል። ማርያም አድናም አታውቅም፣ ልታድንም አትችልም። ለዘላለም እኮ አልኩ፣ የተዘጋ እኮ ነው አልኩ። ተንጫጫ፣ ምንም የምታመጣው ነገር የለም። ማርያም የጌታችን እናት ማንንም አድና አታውቅም፣ ልታድንም አትችልም፣ ስልጣንም የላትም። ኦኬ ብራዘር፣ ጴጥሮስ ማንንም አድኖ አያውቅም፣ ሊያድንም አይችልም። ማዳንም የጴጥሮስ አይደለም። ጳውሎስ በለው፣ ዮሐንስ በል፣ ሐዋርያቱን ሰብስብ፣ ነቢያትን የብሉይ ኪዳን ሰብስብ፣ በሙሉ ማዳን አይችሉም። ማዳን የሙሴ አይደለም፣ ማዳን የኤልያስ አይደለም፣ ማዳን የአብርሃም አይደለም፣ ማዳን የሳሙኤል አይደለም። ስርዓት ሊበጅ ይገባል። አባቶች ነቢያት የሰሩትን ድንበር አንተ በመጽሐፍ ቅዱስ ላይ ያስቀመጡትን እያፈረስክ፣ ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው ብራዘር። የኃጢአት ስርየትን እግዚአብሔር ነው የሚሰጠው። በስሙ ቀብቶ በላከው በልጁ በኢየሱስ ክርስቶስ ስም ነው የምታገኘው። ደግሞ ንስሐና የኃጢአት ይቅርታ በማርያም ስም ያገኘም ትውልድ የለም፣ አታገኝምም፣ ለዘላለም አታገኝም። ማንም የፈለከውን እንዳልኩ የብሉይ ኪዳን ነቢያት የአዲስ ኪዳን ነቢያትን ደርድር። ወደኋላ ሄደህ ዓለም ከተፈጠረ ጊዜ ጀምሮ የነበረውን ፍጥረት ከአቤል ጀምረ ሰብስብ። የለም አንድ ስም ብቻ ነው። በዛ ስም ንስሐና የኃጢአት ይቅርታ፣ በዛ ስም የልጅነት ስልጣን፣ በዛ ስም ሞትና መውጊያውን ማስሸነፍ፣ በዛ ስም ለዛ ስም የማይገዛና የማይንበረከክ ትውልድ እስከማይኖር ድረስ እግዚአብሔር በዚህ ምድር ብቻ አይደለም ሊመጣ ባለውም ዓለም ከስሞች ሃሌሉያ ከስሞች ሁሉ በላይ የሆነን ስም ሰጠው ይላል። ኢየሱስ ይባላል እኮ ነው የምልህ። በቃ እሰይ የኔ ንጉሥ ለዘላለም ስም ይባረክ። ኢየሱስ ይባላል። ማርያምን ስታያት እግሩ ስር ተደፍታለች ለዚህ ስም። ሚካኤል በለው እንደ ቅጠል ረግፏል እዚህ ቅዱስና ገናና ኃይለኛ ስም ጋር። ገብርኤል፣ ሱራፌል፣ ኪሩቤል በለው ዙፋኑን የሚሸከሙ 40 እንስሳት በላቸው። ማንንም በል የሉም አልኩ፣ የሉም። ዙፋኑ ፊት ተነጥፈዋል፣ የሉም። ቆሞ ኮሌታውን እንደሚያስተካክል ጎረምሳ የሚያስተካክል እንዳይመስልህ። በመላእክት ዓለም ኢየሱስ ተብሎ ሲባል የሉም እኮ አልኩ። ከእግሮቹ በላይ ናቸው፣ እንደ ቅጠል ነው የሚረግፉት። ጠራ አባቶች በል አንተ አቡነ ተክለ ሃይማኖት ትለኛለህ እንዴ? አብርሃም፣ ይስሐቅ፣ ያዕቆብ በል ታራን፣ አርፋክስድ፣ ኖህ፣ ሄኖክ ብለህ ደጋግ አባቶችን ጥራ። ማቱሳላ ዋቴቨር፣ ሄኖስ፣ ቃይናን፣ ኤቦር፣ ሳላ ምናምን ነገር ራግው፣ ማንንም ጥራ አልኩ። ታራን ቤት ግባ፣ ሃራን በል፣ ናኮር፣ ዋቴቨር ማንንም ጥራ። የሉም እኮ አልኩ። 24ቱ ሽማግሌዎች ዙፋን ሃሌሉያ ዙፋን ላይ ተቀምጠው የነበሩት ወረዱ እኮ ብራዘር፣ ወደቁ እኮ። ኢየሱስ ወደቁ። አታለካካም ከዚህ ጌታ ጋር ስሙን ከስሟ ጋር ስሟን ከስማቸው ጋር እያልክ አታለካካም። እንሰርዛለን ከትውልድ ልብ ውስጥ። ከኢየሱስ ስም በላይ ገኖና ገዝፎ ሊታይ የሚገባ እግዚአብሔር ሰማይ ወስኖታል። ቅዱስ አባት እግዚአብሔር አብ መንፈስ ቅዱስ ያተመው እውነት እኮ ነው ብዬ የምልህ። ለዚህ እውነት ብቻ ጌታ መንፈስ ቅዱስ ይተጋል። ሊያገነው፣ ሊያከብረው፣ ሊያልቀው በእኔም ላይ በአንተም ላይ በሚሰሙት ሁሉ ላይ ይህን ጌታ ስሙን ገፍተህ የለም አንድ ፍጡር ጥራልኝ። ሰማያትና ምድር፣ ጨረቃና ከዋክብት አልከኝ፣ ዩኒቨርሱ፣ ሚልክዌ ጋላክሲ የሚታዩት የማይታዩት በሙሉ የተፈጠሩት ለሱና በርሱ ነው። በቃ ምን ታመጣል? ከፈለግ ጥርግርግ አድርጎ እኮ አልኩ ምድርና ሞላዋን የተሸከመቻቸውን ፍጥረታት ከፊቱ ጥንግድ አድርጎ ሊያስወግዳቸው
ኃይልና ስልጣን በእጁ ነው ያለው። ለምን እንዲህ ታደርጋለህ የሚለው ማንም የለም። እንደዚህ ቢያደርግ ጠራርጎ አቋልኩ ምሕረቱን ቢያነሳው ጠራርጎ አልኩ። የት እንደገባን ሳታቀው የተሸከመችን ፕላኔት ከሌሎች ከነ ሜርኩሪና ከነ ቬነስ ከነ ማርስና ከነ ጁፒተር ጋር ተገጫጭታ እዚሁ ዩኒቨርሱ ላይ በትንታኝ ሆነ ትቀራለህ ማለት ነው። አለቃ ካደል ከአርመኗ ሴትዮ ጋር ከአርሴማ ጋር ነጠሌን አቀብሉኝ የለየላት ተሳዳቢ ሴትዮ አምጥተህ ኢየሱስ ማለት ስሙ እንዳይጠራ እንፈጠፍጣቸዋለን ከሰው አይምሮና ልብ ውስጥ ጌታዬን የተጋፉ ማለት ነው። ለዘላለም ይገፉ። ሁሉን ነገር አምጥተው ከስላሴ መንግስት ጋር እኮ ነው አንተም ያነጻጽሩት። አብ ወልድ መንፈስ ቅዱስ እግዚአብሔር ያድናል ብለህ እመቤቴ ይላል። አታድንም፣ አድናም አታውቅም። ማርያም የጌታችን እናት አንዲት ተራ ሴት ነች። ብራዘር አታድንም ነው። እግዚአብሔር ያከበራት ለእናትነት ነው እንጂ ከዛ ውጪ እሷ ስሟ ከማዳን አኳያ አንዲት ተራ ሴት ናት። አብርሃም አንድ ተራ ሰው ነው። እግዚአብሔር አክብሮት ነው። ሙሴ በል ማንንም አንድ ብቻውን ሳለ ጠራሁት አበዛሁት እኮ ነው ያለው። ከጣዖት አምላኪ ቤት ጎትቶ አውጥቶ የተስፋን ቃል ቢሰጠው ይህንን ሁሉ የተስፋ ቃል የተሸከመ አባት ቤቱ ድረስ ነው አንኳኩቶ ይመጣለት። ሳራ ቂጣ ጋግራ ብልተዋለች የአብርሃምን አምላክ ያህዌ የተስፋን ቃል ቢሰጠው እሱ ስለገባለት የተስፋውን ቃል ስለፈጸመ ቅዱሱንም ኪዳን አሰበ ይላል እንጂ ከዛ ውጪ አብርሃም ስሙ ለማዳን ተሰጠን እንዴ? አልተሰጠንም። የአብርሃም ስም ያድናል እንዴ? አያድንም፣ አያድንም። የማርያም ስም ያድናል? አያድንም። ብራዘር ተራ ስም ነው። ማርያም ብሎ በሚል ከሷ በፊት 7 ነው ምናምን ነገር የሚሆኑ ማርያሞች አሉ። ማርያም ብሎ የሚለው ስም ቢያድን የሙሴ እህት ማርያም እኮ ነች፣ ነብይት ያው ባዳንች ነበር። ማርያም ብሎ የሚለው ሰው ስም ማነው? ስም ተራ ስም ነው ብራዘር። ተራ ማለት ማዳንም ኃይልም ጥበብም የሌለው ስም ማለት ነው። ግልጽ አይደለም እንዴ? ይሄው ነው። ጠጣው። እውነቱ ይሄ ነው። ማርያም ብሎ የሚል ስም፣ ሙሴ የሚል ስም ተራ ስም ነው። ኤልያስ ተራ ስም ነው። አብርሃም ተራ ስም ነው። ከምን አኳያውን ተራ ስም ነው ብዬ የምልህ ከኢየሱስ ስም ጋር ስታነጻጽረው ተራ ስም። ዮሐንስ መጥምቁ ብለህ ብትል ተራ ስም። ዮሐንስ ወንጌላዊ የዘብዴዎስ ልጅ ተራ ስም። ጴጥሮስ ተራ ስም፣ ተራ ስም፣ ተራ ስም፣ የማያድን ስም። ሳሙኤል ነቢዩ ተራ ስም። ኤርምያስ፣ ኢሳያስ፣ ሕዝቅኤል ተራ ስም። ጳውሎስ፣ ዮሐንስ ተራ ስም። በርቶሎሜዎስ፣ ታዲዮስ ተራ ስም። እንድርያስስ ተራ ስም ነው ብራዘር። ተራ ስሞች ናቸው። ማዳን የላቸውም፣ ጥበብ የላቸውም፣ ኃይልና ስልጣን የለውም። ይሄ ስም ኃይልና ስልጣን ያለው በመልአኩ በኩል ለማርያም ለጌታዬ እናት የተነገረው ነው። ስሙን ኢየሱስ ትይዋለሽ። እርሱም ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። አለቀ። ራሷ ማርያም የዳነችው በዚህ ስም ነው። ኦኬ፣ በዚህ ስም ነው። እንዲህ አይነት ወንጌል አልሰማም ማለት ተራ ስሞች ናቸው ነው ብዬ የምልህ። ብርቱ የሆነው እሱ በእሷ ታላቅ ስራን ስላደረገ ነው ማርያም ማርያም ብለህ የምትለው። ዞር ብሎ ስላያት ማለት ነው። ባያያትስ ስሟን እንኳን ራሱ አታውቀውም ነበር ብራዘር። የሆነች ሌላ አንዲት እስራኤላዊት ሴት እንደ ምሳሌ እንደ ህልዳና የምትባል ሴት መርጦ ቢሆን ማርያም ማርያም አትልም ነበር። እዚህ አየህ፣ ምን ነው ስሟ ከስሙ እኩል ይሰበክልን አላችሁ። ስሟ ከስሙ እኩል ይታጠንላት አላችሁ። ስሟ ከስሙ እኩል ታድናለች ምን ነው አላችሁ። የተቀባው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ በመለኮቱ የአብ ልጅ በሰውነቱ የዳዊት ልጅ አዳኙ እሱ ነው። አልሰማም እንዴ? በመላእክት አለ መጡና እኮ ነገሩ። መላእክት ምን አንብቦ የማይረዳ ምን እንደምትፈልገው በዚያ ሌሊት የቤተልሔም እረኞች በመንጎቻቸውን የሚጠብቁበት ሰዓት ላይ መልአኩ መጥቶ ምንድን ነው ያለው? የሰማይ ሰራዊት መጥተው አብረው ተከተሉ። ምንድን ነው ያሉ? ተቃወሙ እንዴ? ገብርኤል መጥቶ ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራቸዋለን፣ ዛሬ በዳዊት ከተማ መድኃኒቶች ክርስቶሶች ብሎ በብዜት ነው እንዴት ተናገረው? መድኃኒት በተናጥል ክርስቶስ ጌታ፣ ጌቶች አይልም ጌታ
ተወልደውላችኋል አላለም፣ ተወልዷልና ከተናጠል አንድ የሰማይ መላእክት የተቃወመ የለም። ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ ይላል። መላእክት ማለት ነው፣ ይዘምሩ ነበር። ልክ ነው እያሉ ማለት ነው። ልክ ነው እያሉ ማለት ነው። ቴንክ ዩ ሎርድ፣ የኔ አባት ቴንክ ዩ። በቃ ቅዱስ ገብርኤል መጥቶ የሰበከውን ስብከት በጌታ ያመናችሁ ወንድሞች እናቶች፣ እኛ ጴንጤዎች ቅዱስ ገብርኤል እኮ የሰበከውን ስብከት ነው የምንሰብከው። ሌላ ታድናለች ያድናሉ ብለን የምንሰብከው ሽማግሌ የሚሆን አሮጊት የለም። ከመንገድ ነው ጠርገን የምናስወግዳቸው። ጌታ ኢየሱስ ምስክር ነው። የተባረከው ጌታ መንፈስ ቅዱስ ምስክር ነው። ጠርገን ከሰው ልብና አይምሮ ውስጥ ለንጉሱ ልብን ክፈት፣ እናንተ መኳንንት በሮችን ክፈቱ፣ የክብር ንጉስ ይግባ የተባለው የክብር ንጉስ እንዲገባ ፍቀድለት። ከሰማያት የጠፋውን የአዳምን ዘር ሊፈልግ የመጣ አንድ እንጂ የተንጋጋ መላእክት አይደለም የመጣልህ ብራዘር። አንድ ነው። ቤዛ ሊሆን ሊሞት በሞቱ ሞትን ሊሽር ከሰማያት ተልኮ የመጣ አንድ ነው። እሱ ደግሞ በታላቅ ድምፅ ጮሆ ማንም የተጠማ ቢኖር ወደ እኔ ይምጣ ብለዋል። አንተ ወደ እንትና ሂዱ ይለዋል። ወደ እኔ ይምጣ ነው ያለው። ኦኬ ወደ እኔ ይምጣ፣ ሸክም የከበደው ሙሉ ወደ እኔ ኑ። አይገርምም? እስቴቱ ጋር ወደ እናቴ ሂዱ ብሎ ያለው አንድ ቦታ እኮ የለም። አንድ እሷ ራሱ እሱ የሚላችሁን አድርጉ፣ እኔ ለቀቅ፣ እሱን ጠበቅ አይነት ነገር ነው የተናገረችው። ህይወት ኢየሱስ ነው። ከዚህ ውጭ የወጣ ትምህርት የሚያስተምር ሰይጣናዊ ትምህርት ነው ወንድሞች እናቶች። ሰይጣናዊ በቃ አይኑን ያፈጠጠ ጥርሱን ያገጠጠ ቀንዳም ጅራታም ብለን እንደምትለው አጋንንታዊ ትምህርት ነው። የአብ ልጅ ኢየሱስ ክርስቶስ ብቻ ነው የሚያድነው። ይሄን ነው የምንሰብከው። ጭቅጭቅ በቃ ሁሉም ተነስቶ ኢየሱስ ብለህ ስትለው ነው አይኑ የሚጉረጠረጠው። ተው እንጂ አንተ ስሙን ስጠራውን ባይቀድመኛል። ፍቅሩ ስለገባን ፍቅሩን ስለቀመሰን ባለማወቃችን ወራት ያደረግነውን እግዚአብሔር ይቅር ብሎናል። እቺ ዓለም እንደሆን አደራይታ ሰይጣን አደራይቶ ዓለሙን ተቃዋሚ አድርጎታል። የማንን? የጌታ የኢየሱስ ክርስቶስ ስም ሲጠራ ማለት ነው። ይደራጅ እንጂ እንበትናቸዋለን። በዚህ ቅዱስና ገናና ስም ማለት ነው። የአጋንንትን መንጋ እንበትነዋለን። ኢየሱስ ብሎ የሚለውን ስም ምን ያህል ኃይል እንዳለው የሰው ልጆች ከሚያውቁት በላይ ሰይጣኖች አውቀውታል። ክፉዎች አውቀውታል። በአጋንንት መንደር ይታወቃል። ብራዘር ስሙን እንኳን አይጠሩትም። የሴቲቱ ዘር ነው እያሉ ብለው የሚሉት ብራዘር፣ ስሙና የስሙ ኃይል ምን እንደሚያደርግ ያውቃሉ። በመናፍስቱ ዓለም ያለው ማለት የሰው ልጅ ግን ገና አላወቀም። ከና አቡነ ሀብተ ማርያም እኩል ያድናል ትላል እንዴ አንተ? መንፈሴን አታበሳጨው አልኩ። እንኳን ከአቡነ ሀብተ ማርያም አይደለም ቀደም ከጠራው ደጋግ አባቶች እግዚአብሔር ሲጠራ እንኳን በእነሱ ስም ነው የሚጠራው። የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው። እነዚህ ሶስት አባቶች እንኳን አያድኑም እኮ ነው ብዬ አያድኑም ማለት አያድኑም። አራት ነጥብ። አብርሃም ይስሐቅ ያዕቆብ እንኳን አያድኑም። የፈለክ ተንፈራገጥ፣ የፈለክ ተላላጥ፣ የተስፋን ቃል እንደነዚህ አባቶች የተሸከመ ማን አለ? በተለይ አብርሃም። ሌሎችስ ልጁና የልጅ ልጁ በኋላ ነው የመጡት። በአብርሃም በተለይ እንደሱ የተስፋ ቃል የሰጠው ማን አለ? ታድናለህ አለው። ግን በፍጹም ከየት አምጥተህ ነው አንተ የቡልጋው ሰውዬ ታዲያ ያድናል ብለህ የምትለው? ከትግራይ ልጅህን አቡነ ኪሮስ ብለህ ብትለው ይድንልሃል ይላል። አትቀልድ ብራዘር፣ አትቀልዱ። ከሰማችሁ አትቀልዱ። ማዳን የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ነው። ደህንነት ከእግዚአብሔር ዘንድ ነው። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። ከዘላለም ፍርድ ትድናላችሁ። እረፍትን ታገኛለህ ብራዘር። ለነፍሳችሁም እረፍት ታገኛላችሁ ነው ያለው መምህሩ። ለነፍሳችሁ እረፍት ታገኛላችሁ። ኑ ወደ እኔ ዋህ በልቤ ትሑት ነኝ፣ ከኔ ተማሩ፣ ለነፍሳችሁም እረፍት ታገኛላችሁ። የነፍስ እረፍት ትፈልጋለህ ብራዘር? ና ወደ ኢየሱስ። የነፍስ እረፍት ትፈልጋለሽ እህቴ? ነይ ወደ ኢየሱስ። አፍሽ ያወራል፣ ውስጥ ግን ሰላም የለውም። ተቅበዝብዛል፣ አሁንም ጭምር ማለት ነው። ከሞት በኋላ ደህንነት አይሰማም፣ ዋስትና አይሰማም።
ከረኛዋ ተለይታ እንደተቅበዘበዘች በግ እየተቅበዘበስክ ነው። እንደ አዳም በሆነ ነገር ውስጥ ሄደህ ተደብቀህ ድምፅህን ሰማው ፈራሁ አትበል። እግዚአብሔር ለልብ ሲናገር እዚህ ስናገር ልቤ ላይ ፍርሃት አለ ምናምን ነገር ብላችሁ ምጽፉልኝ ሰዎች እግዚአብሔር እየተናገራችሁ ነው። ይሄ እረኛ አንድ ተናግሮ ምን ድምፁ ያስፈራሃል? ልቤ ሁሉ ፈራ 3 ቀን ሁሉ እንቅልፍ እምቢ አለኝ ብላችሁ በውስጥ ምጽፉ። ጌታ እኮ እየተናገርሽ ነው። አይተሃለሁ ከአዳም ብሎ አዳም ሆይ ወዴት አለ ብሎ ሲለው በኤደን ገነት ዛፍ ስር ተደብቋል። አንተ ደግሞ ሃይማኖት ውስጥ ተደብቀህልኛል። የኔ ወንድም የኔ እህት አንቺ ሃይማኖት ውስጥ ተደብቀሻል። ሃይማኖት አለሽ፣ የዘላለም ህይወት ግን የለሽም። የዘላለም ህይወት እንዲኖርሽ እግዚአብሔር ልጁን ወደዚህ ዓለም ልኮታል። አለቅ እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። በምን አማርኛ ይንገርም ብራዘር? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋል አለ። የተጻፈውን ስታምን የዘላለም ህይወት አለ። የተጻፈው እና አርሴማ እንትና ያድናሉ ብሎ የሚል አይደለም። የአብ ልጅ ኢየሱስ ያድናል። ዳኑ ከዘላለም ፍርድ በጌታ እንለምናችኋለን። ዳኑ የተያዛችሁበትን አሽክላ ብታዩት፣ አሽክላ የሚባል አረግ አለ በገጠር እሾህ ነገር ሁሉ አለው። የተያዛችሁበትን በሃይማኖት አሽክላ ተተብተባችሁ የተያዛችሁበትን የማትድኑባቸው መጽሐፍቶች ስታነቧቸው ብትሉ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጧችሁ የማይችሉ የሰው አይምሮ ጭማቂ እውቀት፣ አንዳንዶቹም ከክፉ ከአጋንንት ከመናፍስት እየተሰሙ የተጻፉ በቀይ በጥቁር እስክሪብቶ በቆዳ ተጽፈው በቆዳ ተለብደው በጨርቅ በሱቲ ተጠቅልለው እህል ሳትበላ ነው ማንበብ ያለብህ ተብሎ ጠዋት ወደ ስራ ልትሄድ ነው ወይ ደግሞ ሚስት ቡና አፍልታ ኑ ቡና ይጠጡ ቁርስ ይብሉ ተብለህ ስትባል ድረስ ፀሐይ እየሞክ የምታነበው መጽሐፍ ቅድስናቸው ልካቸው በጣም ሀይ ስለሆነ ነው እህል ሳትበሉ ነው ማንበብ ያለባችሁ አሉ። መጽሐፍ ቅዱስ ግን እህልን በልተህ እህልን ሳትበላም አታነበውም። ማቴዎስን መቼ ገልጠው ታውቃለህ? ዮሐንስ የለም የሰኞ ብለው ጽፎ ይዘውልሃል። የማክሰኞ ደግሞ ሌላ ነባለምታ የማክሰኞ አለ። ስታነባቸው ብትል ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ አይሰጡም። ለምን? በእግዚአብሔር መንፈስ የተጻፉ መጽሐፍት ስላይደሉ። ወደ መጽሐፍ ቅዱስ ግን ዞር ስትል የአዲስ ኪዳን መጽሐፍትን ስታነብ፣ የብሉይ ኪዳን መጽሐፍት ስታነብ የእግዚአብሔር ልጅ በማመን መዳን የሚገኝበትን ጥበብ ይሰጠዋል። እነ ቅዱስ ማቴዎስ የጻፉት። አቤት ወንድሜ 28 ምዕራፍ ሲንዳምንም ብለህ ከንፈር በጥርስ ነክሰህ እስኪ አንብበው። በቃ ብትሞትም ሙት እዛው መጽሐፉ ላይ እያነበብክ እያለ ማለት ነው። 28ቱን ምዕራፍ እሱን ስጨርስ ማርቆስ 16 ምዕራፍ ጽፏል። እሱንም ቀጥለው ሌላውን እንኳን ተው፣ 4ቱን ብቻ ልጋብዝህ። እሱን ስጨርስ ሉቃስ የሚባል ከቃሉ አገልጋዮች ሰምቶ የጻፈ 24 ምዕራፍ አለው ጽፎታል። እሱን አንብብ። እሱን ስጨርስ ዮሐንስ የሚባል የጌታ ሐዋርያ 21 ምዕራፍ ያለው ወንጌል ጽፏል። እስቲ እሱን አንብብ። እነኝህን መጽሐፍት እስቲ አንብብ፣ 4ቱን እንኳን ቢያንስ። ነፍስህ እንደ እምቦሳ ጥጃ ስትዘል ታየዋለህ። ደስታና ሐሴት አርነት ሲሰማ ታየዋለህ። ግን የእውነት አንብበው፣ የእውነት ፈልገው። ከዛ ወደ እነ ጳውሎስ መልእክትማ ከገባ አትመለስም። በእግዚአብሔር ላይ በኢየሱስ ክርስቶስ ሞትና ትንሣኤ የተደረገልንን እሱን እንዴት ለአንተ እንደምታደርገው በእምነት በኩል ጸጋው በእምነት አዳናችሁ፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ የሚለውን ስታይ ያኔ በስራ የት የሆነ መግቢያ ብለህ የምትለው ውልቅ ብሎ ከላህ ላይ ይወድቅልሃል ማለት ነው። ታንክ ዩ ሎርድ። ባለማወቅ እውርነት ሰይጣን መጥቶን የኖርንበት ዘመን በጣም ነው የሚያሳዝነኝ። ያቺን ጥቂቷ ዘመኔ እንኳን ማለት ነው በጣም ነው የሚያሳዝነኝ። ባለማወቅ እውርነት እኮ ነው የመጣን ታውቃለህ። የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው እኮ ይላል። ኦ ቅዱስ አባት እግዚአብሔር አብ ለዘላለም ስም ይባረክ። አንተ ባትደርስልን ኖሮ እዛው ተጨናብሼ ነበር የምጠፋው። ቴንክ ዩ ጌታ፣ የሰማይ የምድር ጌታ። መጽሐፉን ሳነበው ውስጤ ድምፅ አልሰማም። ወንድሞች ናቶች፣ ውስጤ እኮ ነው ድምፅ የሰማሁት። ግራ ገብቶኝ ማን ነው ደግሞ ብዬ ማለት ነው እዚህ ውስጥ መንፈሴ ውስጥ
አመስግን አመስግን ይለኛል። ታውቃለህ ኢየሱስ ኢየሱስ አፌ ዝም ብሎ ከንፈሬ ዝም ብሎ የውጭ የማወራበት ከንፈር ዝም ብሎ ውስጤ ይሰብካል። ምን ሆኜ ነው ምንድን ነው የተጠናወተኝ ብዬ የኔ አባት ለካ እሱ ነው። እኔ በቻው እኮ ያለ መቃጠል መንፈሴ ላይ በኢየሱስ የሆነ ነገርማ በቃ ነክቶኛል ማለት ነው ብዬ ነክቶኛል። ግን የሆነ ነገር አይደለም የነካኝ ጌታዬ ነው። የጴንጤዎቹ አምላክ ለዘላለም ስም ይባረክ። ልቤ ላይ ያለ ነዲድ እኮ አልኩ ነዲድ ሰላም ነኝ ግን ነዲድ አየዬ ማልቀስ በቃ ምህረትህ ቸርነት አባ በየልኩበት አባ ተንበርክኬ አባ የትኛውን ቦታ ላይ እጃ አባ ድምፁ የተገለጠ ድምፁን ስሰማ የት ልግባ? ወንድሞቼ እናቶቼ ጌታዬ ስም ይባረክ። የኔ አባት የት ልሂድ አልኩ። የት ልግባ? መሬት ወይስ ምን? የፍቅር ድምፁን ያሰማኝ። ያው በቁጣማ ቢናገረኝ መቆምም አልችልም። እንደዛ እንኳ በቃ ልቤ በራብኝ ልትሄድ። ወይኔ ጌታዬ ወልቃ ልትሄድ አልኩ። ወልቃ ልቤ ውልቅ ብላ ልትወጣ አልኩ። ምቱ ጨመረ ከሰማሁት ድምፅ የተነሳ ማለት ነው። ለአገልግሎት ፈልጋለሁ ብሎ ሲለኝ እዛው ነው የነገረኝ። ውስጥ በዚህ ጆሮ አይደለም ውስጥ ልቤ ውስጥ ስፒሪቴ ላይ መንፈሴ ላይ ማለት ነው። ሃሌሉያ ደግሞዋለሁ። የጴንጤዎች አምላክ ለዘላለም ስም ይባረክ። ገላገለኝ እና ጌታ ለመቀበል የምትፈልጉ ሰዎች ካላችሁ ኑ በውስጥ መስመር ጻፉልን። 77 ቁጥር እዚህ አገልጋዮች አሉ፣ ጻፉልን፣ እናገኛችኋለን በውስጥ መስመር። ጌታ ኢየሱስ ይወዳችኋል። የእውነቴን ነው ብዬ የምልሽ እህቴ፣ ይወድሻል። እግዚአብሔር ብቻ ነው ሰውን የሚወድ። ወረት በሌለበት ፍቅር ነው ደግሞ የሚወደው። ምን አደረገልኝ ኢየሱስ ክርስቶስ እንደሚወደ በምን አውቃለሁ ብለሽ ካልሽ ለአንቺና ለእኔ በደልና ኃጢአት ነው ደረቅ እንጨት ላይ የመስቀል ሞት የሞተው። ከዚህ የሚበልጥ ፍቅር ለማንም የለውም። ሰው ቢወድ ገንዘብ ነው የሚሰጠው፣ መኪና ገዝቶ ነው የሚሰጠው፣ ወይ ቤት ገዝቶ ነው የሚሰጠው። የተለያየ ነገር ብቻ ልብስም ይሁን ምንም ወይ ምናምን ነገር ሊሰጥ ይችላል ስጦታ። ኢየሱስ ግን ሰው ሲወድ በምድርስ ቢሆን ምንድን ነው ያልሰጠ ነገር? አየሩ፣ የምትኖርበት ምድር፣ የምትበላው፣ የምትጠጣው፣ ምን የትኛውም ነገር ልጅ ብለህ ብትል፣ ሚስት ብለህ ብትል፣ ባል ብለሽ ብትይ፣ ምን ብለህ ብትል እንዴ ይህን ሁሉ ሰጥቶ አይበቃውም? አልረካም። አየህ እኛን የወደደበት መውደድ በቃ መጨረሻ ራሴ ልስጥ ብሎ መጥቶ መተኪያ የሌለውን ነፍሱን። የኔ ጌታ ለዘላለም ስም ይባረክ። ነፍሱን እንደዚህ አይነት ወዳጅ የት ተሰምቶ ይታወቃል? ነፍሱን እኮ ነው። አንተ ጥፍሩን ቆርጦ እኮ አይደለም የሰጠኝ። ጥፍር ቆርጦ አይደለም እኮ የሰጠኝ። እንደ ዘራ አብሩክ ነፍሱን መተኪያ የሌላት ስፔር ፓርት የላትም። አምላክ ሰው ስለሆነ በምድር ላይ ሲኖር ነፍስ ማን ነፍስ ይሰጣል? እኔ ልቀጣለት ብሎ በኤርሚያስ ፈንታ እኔ ልቀጣለት ብሎ እኔ ልሙትለት ብሎ መጥቶ ሞተልኝ። ቤዛዬ መጥቶ ሞተልን። ቤዛችን ነፍስ ስንት ያወጣል? ነፍስ 40 ቢሊዮን ዶላር አልከኝ፣ ትሪሊየን ኳትሪሊየን አልከኝ። ስንት ያወጣል ነፍስ? በዚህ ፍቅር ወደደኝ፣ ወደደሽ። ለዚህ የፍቅር ምላሽ ጥሪ፣ ለዚህ የፍቅር ማነው? ለዚህ የፍቅር ጥሪ ምላሽ ስጡ። ጌታ ኢየሱስ ያድናችኋል ከዘላለም ጥፋት። ዳኑ በስሙ በማመን ላለውኝ ፓስተር ቴንኪዩ የምትለው ነገር ካለ በውስጥ ጻፉልን። ጸጋ ይብዛላችሁ። ጌታ ይባርክ ኤርምዬ። በዚህ ላይ ምንም ነገር አልጨምርም። ጌታን መቀበል የምትፈልጉ ሰዎች እዚህ ላይ ያሉ አገልጋዮችን ፎሎ አድርጉና ኤርሚ እንዳለ እንትን አድርጉ። ምንድን ነው ጥያቄ ያለን ምናምን የሚሉት ወንጌል ነው የተሰበከው። እንግዲህ በተሰበከው ወንጌል ላይ ጥያቄው ምን ሊሆን ይችላል? ተባረክ ኤርሚዬ፣ እግዚአብሔር ይባርክ። እሺ ኢትዮጵያ ግዕዝ
አቤት ወንድሜ፣ ሰላም እግዚአብሔር። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከዱባይ ነው የምደውለው። ቤተ እምነት ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። እንኳን ደህና መጣ። ድምፅ ትንሽ ርቋል፣ ቀረብ ብትል ጥሩ ነው። እሺ ወንድሜ፣ አሁን ይሰማል? ስቲል ኤኮ አለ፣ ትንሽ ራቅ ብሏል ምናምን። እኔ በደንብ ይሰማኛል የምታወራው። እንትን ኤርፖድ አድርገሃል እንዴ? ኧረ አላደረኩኝም። ኦኬ። አሁን ይሰማል? አዎ ይሰማል። እሺ እንቀጥል። እንኳን ደህና መጣ። በምን ጉዳይ ነበረ መጠየቅ የፈለግከው? አዎ ቢኒዬ፣ እዚህ ውስጥ እንግዲህ ያው ብዙ ሰው አለ። እኔ እንኳን ያው ከተመለሰልኝ ጥያቄ ጠይቄ እንዳላችሁት ጌታን የሚቀበል ሰው ስላላችሁ ጌታን ለመቀበል ነው አንደኛ ፍላጎቴ። ነገር ግን እንደው በጌታ በኢየሱስ ክርስቶስ ስም ይዤሃለሁ እንዳታስወርደኝ ጥያቄ ነው የምጠይቀው። አልሳደብም፣ መጥፎ ቃል ካፌ አይወጣም። ጥያቄ ነው የምጠይቀው። ማነው ኤርሚያስ እንዲመልስልኝ አሁን እፈልጋለሁ። ጠዋት አስገብተኝ ተናገረ፣ ሰደበኝ፣ አባረረኝ ሳይመልስልኝ። ስለዚህ ጥያቄ አሁን የሚችል ከሆነ እንዳያስወርደኝ። ይኸው እናንተም ታዘቡ። መነጋገር ፈልጌ ነው ከእሱ ጋር። እንደው በኢየሱስ ክርስቶስ ይዣለሁ እንዳታስወርደኝ። ቆይ እኔ እኮ ጥያቄውን አልጠየቅ አልሰደብከን፣ ለምን አስወርዳል? ጠዋት አባረረኝ። እሱ ተናገረ፣ እኔን ሳይሰማኝ ውረድ መዛ ብሎ። በምን አካውንት ነበር የገባው? ቆይ ከኔ ጋር በዚሁ አካውንት ስለ ቅዱስ ሉቃስ አውርቻለሁ። ቅዱስ ሉቃስ ማን ነው ብዬ ጠየቅኩ። አንተ ሳታብራራ ቤተክርስቲያን ስተሳደብክ አባረርከኝ። አሁን እንዳታስወርደኝ ጠይቀኝ። አታውቅማ፣ ስለማታውቅ ነው እኮ። አሁን እኮ አንተ መለመን ነው ያዝከው እኮ። ወንድምነት አቶ ሉቃስ ግሪካዊ ሰው ናቸው ብዬ ነግሬሃለሁኝ። ኦኬ፣ ከቃሉ አገልጋዮች መልእክቱን ጽፈው ማነው ሰምተው ለከበረ ቴዎፍሎስ ለተባለ ሰው ጽፎለታል ብያለሁ። እና እኔ አርእስቴ አይደለም አንደኛ ሉቃስ ማነው ምናምን ነገር ብለህ የምትል ከሆነ በሉቃስ ላይ ዲቤት ልግባ ብለህ ካልከኝ እኔ አጀንዳ አይደለም። ልፊያ እፈልጋለሁ ብለህ ካልክ ግን እያየኸኝ አታወራም። አሁን ዲቤት ላይ ብትገባ እያየኸኝ። ኦኬ፣ አርእስቱ በሆነው ነገር ላይ አውራ ብዬ በነገርኩህ ላይ ማውራት አልቻልክም። ኦኬ፣ ቅዱስ ሉቃስ ግሪካዊ ሰው ነው። በቃ ለከበረ ቴዎፍሎስ ለተባለ ለአንድ ግለሰብ ነው ደብዳቤውን የጻፈው። ማነው መጽሐፉን የጻፈው? ደብዳቤ የጻፈው የሐዋርያት ሥራንም የጻፈው ሉቃስንም የጻፈው ቴዎፍሎስ ለተባለ ሰው ነው። ኦኬ፣ የቃሉ አገልጋዮች እንዳስተላለፉልን ስለሰማኸው ነገር እርግጠኛ እንድትሆን ተብሎ ተነግሯል። ኦኬ፣ አለቅ። ከዚህ ውጭ ግሪካዊ ሰው ነው። አንተ ሌላ ብለህ የምትል ካለ ናና ገጠመኛው እንግዲህ በየቦታው ላይ መጫጫ አብዝታችኋል ማለት ነው። ኤርሚያው ሉቃስ በቃል ኪዳኑ ያድናል እንዴ? አረ ምን ያድናል? ራሱ የዳነው በክርስቶስ ኢየሱስ በማመን ነው። ራሱ ማቴዎስም ራሱ እንኳን የዳነው እንኳን ሉቃስ አይደለም። ከ12 ሐዋርያት የሆኑት እነ ጳውሎስ በሙሉ የዳኑት በጌታ ነው። ማነው? የማንም ስም አያድንም። እነዚህ ሰዎች አንድ ተራ የነበሩ ሰዎች ናቸው። እሺ፣ ጌታ ነው ሰው ያደረጋቸው። በጌታ ነው የዳኑት። በጌታ ላይ ታመኑ። ሉቃስ ማቴዎስ አትበለኝ መተህ። አባቶች ናቸው፣ ሐዋርያት ናቸው። ሉቃስ ሐዋርያት ውስጥ አይደለም፣ በእርግጥ ከ12 ውስጥ አይቆጠርም። ግን በዛ ዘመን የነበረ የአይን ምስክር ከሚባል ሰዎች መካከል ነው፣ እነ ማርቆስም ሁሉ ጭምር። ኤርሚ what's the point? በቃ ይጮህ እዛው ይጮህ። አይ ነው ልጁን ቶ ምንድን ነው ግን ሜክ ለማድረግ የፈለገው ስላልገባኝ ነው። ስለ ልጁ ሳይሆን በሌላም አካውንት ነው የመጣው። ቶ ራሱ እኛ ስለ ግለሰቡ አያገባንም። ግን ምንድን ነው ሜክ ማድረግ የፈለገው ፖይንት ምንድን ነው? አልገባኝ። ማስተላለፍ ነው የፈለገው። የኔም ጥያቄ ሉቃስን ማወቅ ስለ ሉቃስ ማወቅ ለምፈለገ ዳስባቅ ኮስችን የውሸት ድንኳናቸው ነው የተነቀለው። ለዚህ ነው ጫጫታ ያበዙት እኮ። ምንድን ነው ሜክ ማድረግ የፈለገው? ጥያቄውስ ምንድን ነው? በጣም ኤርሚ ጠዋትም ሰምቼዋለሁ፣ ግራ ገባኝ። አልገባኝም። በጣም ግራ የሚያጋባ ሰምቼዋለሁ። የሆነ ሀሳብ ዳይቨርት የማድረግ ነው። ምን ይጠቅመናል ይሄ ጉዳይ? ያ ኦኬ፣ እንግዳ እንቀበል። እሺ መምህር ሰላም ጤና ይስጥልን። እግዚአብሔር ይመስገን።
ውይይታችሁ ደስ ስላለኝ ነው የገባው። ይቅርታ። ውይይታችሁ በምን ጉዳይ እንደሆነ ከስር ስላልሰማሁትኝ በዚሁ ሁኜ ላድምጣችሁ ብዬ ነው የገባሁት። እሺ፣ ከየት ቤተ እምነት ነው መምህር? ከኦርቶዶክስ ተዋሕዶ ቤተክርስቲያን። መልካም። እየተነጋገርበት የነበረው ውይይት ስለ ገድለ ዮሐንስ መጥምቅ ነው። መጽሐፉ ተወግዟል። ሰምተዋል መምህሩ? አዎ ሰምቻለሁ። የትኛው መጽሐፍት ነው? ስንት አይነት መጽሐፍት አለ? የተወገዘ የትኛው? እኔ የማውቀው አንድ ነው። ቀደም ሲል የነበረ አንድ ነው የነበረ እኔ የማውቀው። በመምህሩ በሊቀ ጉባኤ ማናቸው የታተመው አይደል? አዎ። ከእሳቸው ውጭ ሌላ አትማለ መምህር? አራ ከዛ በፊት ሌላ መጽሐፍ አለ አለ? አዎ። በማን የታተመ? እትሙ እንኳን በገሌ የሚል አይደለም። ትንሽዬ መጽሐፍ ናት። ወንጌል ዮሐንስ የምታክል የድሮ ወንጌል ዮሐንስ በትንሿ የታተመች አለች አይደለ? አዎ። ህፃናት የሚማሩባት። አዎ። መልእክተ ዮሐንሷ። አዎ፣ መልእክተ ዮሐንስ ያለችባት ወንጌል ዮሐንስ አለች። እሷን የምታክል ሌላ መጽሐፍ ስለ ቅዱስ ዮሐንስ መጥምቀ መለኮት የምትናገር አንድ መጽሐፍ አለች። የድሮ የቆየች ናት፣ በጣም የቆየች ናት። ህፃኑኝ ነው እንዲያውም ማውቃት፣ በልጅነቴ ነው ማውቃት መጽሐፏን ራሱ። አሁን የተወገዘው በአዲስ የተጻፈ ይመስለኛል። በመርጌታው የተጻፈው አይደል? የቅኔና የትርጓሜ መምህር ናቸው። ሊቀ ጉባኤ ማን ናቸው የሚባሉት? እንደ ሰውየውን ላስታወስኳቸውም ረስቻለሁ። ግን ዙሮ በአንድ ግለሰብ ነው የተጻፈው። ስለዚህ አሁን ይሄ በአንዱ ግለሰብ የተጻፈው ነው አይደል የተወገዘው? አዎ። እየሰማችሁ ነው ታች ያላችሁ ወገኖች? ቅድም ስትከራከሩ ነው የነበረው። ያ በምን ምክንያት ነው መምህር የተወገዘው? ለመወገዝ ያበቃው ምክንያት ምንድን ነው ብላ ምትል ቤተክርስቲያኒቱ? እርስዎ ዲቴይል የሚያውቁት ነገር ካለ መምህር። እየተናገሩ ከሆነ አይሰማኝም ወገኖች። የኔ ድምፅ ይሰማል? ይሰማል ኤርሚ፣ ይሰማል። ወጡ መምህር። ኤንዌይ ተባረኩ። እኔም ከዚህ በላይ አልቆይም። ጸጋና ሰላም ይብዛላችሁ።